12 እዚህ አካባቢ ሰኔ 1 ቀን ተወለደ። ተማሪ ያው መረጃው እዚህ ይቀመጥ። ከመተመዝጋዩ ጋር አብረው ነው የሚኖሩ። ዜግነት ኢትዮጵያዊ፣ ተከራይ። የእናት ሙሉ ስም ሰው 4 ሚስት ቢወልድ አራቱ ሚስት ላይ ያሉት ልጆች ሲያስመዘግብ የእናታቸውን ስም እያንዳንዱ ይመዘግባል ማለት ነው። ፍሬ ምን የለም በቃ አንድ ጊዜ አስቀምጥለዋለሁ። እባክዎ ጾታ ይምረጡ። ሴት ናት ወይኑ አለሙ ተብሎ ሴት የለም። ያው አስተካከለኝ አስቀምጥለዋለሁ። የለኝም አይል በለው። እንግዲህ ተከታተሉ እስቲ እዚህ ላይ ልያችሁ። አፍጥነው ይላል። ለጓደኞቻችን ነግረን ጥራት የለውም አይታይም፣ ቪዚብል አይደለም። አረ እየታየ እኮ ነው አሉ ደግሞ። አሪፍ ነው በጣም ጥሩ ቴንክስ። የእናንተ ኔትወርክ ይኖራል። እኔ ጋር ግን አሁን በቃ ባንድ ብዙ አሪፍ ነው። ሲስተሙን አይሰራም እንዳትሉ ብዬ ትንሽ ከተናገሩኝ ሳወራም ይሰማቸዋል። ስለዚህ ላይ እስቲ ይሰማል የምትሉ ሲጻፉ እስቲ ይሰማል የምትሉ እስቲ አንድ ጊዜ 23 ሰው ወጡ አልቋል እንዴ? ወጡ አልቋል። አይታይም፣ ቪዚብል አይደለም። የተመዝጋቢ የትምህርት መረጃ አላቸው አልኩኝ። አንድ ጊዜ ያላቸው ካልኩ በኋላ ኢትዮጵያ የተማረውን ልመዝግበው። የተቋሙ አይነት የቴክኒክ ሙያ ትምህርት ስልጠና በመንግስት ልበለው። ተቋሙ እዚህ ላይ ካለው ደባርቅ ነቀምት ፖሊቴክኒክ ልበለው ኦሮሚያ ነው አለ። በተልኮ በማታ በክረም ካሉት የትምህርት መርሃ ግብሮች ውስጥ እነዚህ ሊስት አሉ። ኦንላይን ላይ በቅዳሜና በእሑድ በመደበኛ ፕሮግራም የትምህርት ምድቡ ያ የትምህርት ማስረጃ እያያችሁት ያላችሁት ከየት ላይ ነው የሚመደበው የሚለው ደረጃ 5 የቴክኒክ ሙያ ብቃት ማረጋገጫ ያለው ነው እየመዘገባችሁ ያላችሁት። የኮሌጅ ዲፕሎማ የትምህርት ደረጃ ይሆናል። ካሉት ውስጥ ኮምፒውተር ወይ ኢንፎርሜሽን ሲስተም ወይ ማኔጅመንት ሊሆን ይችላል። አይ ዶንት ኖ ብቻ ማኔጅመንትን ትምህርት የተጀመረበት ይህንን ቼክ ቦክስ ቼክ ላድርገው። ምናልባትም የጀመረ በዚህ የጨረሰበት በዚህ ዓመተ ምህረት ከታወቀ ግን ይህንን አንቼክ በማድረግ ቀን ወር ዓመተ ምህረት በመጻፍ የምትሰጡት እዚህ ጋር ውጤቱ የተጠቃለለ ፓስ የሚለው ማለት ነው። ወይም ደግሞ የአሲኦሲ 90 ወይም 4 ነጥብ አይባልም። ሰነዱ ተያይዟል ማለት ከማደሩ ጋራ ይሄ ማስረጃ የመዘገቡት ማስረጃ ተያይዟል ወይ ከተቃጠለም ወይም አደጋ ከደረሰበት ላያያዝ ይችላል። ያ ማስረጃ እስኪመጣ ለትምህርት ተቋማት ተልኮ እስኪመጣ ድረስ እናንተ ኢንኮድ በመታደርጉበት ጊዜ ያልተያያዘ ሊሆን ይችላል። ነገር ግን ለዛ ማስረጃ የፖሊስ ወይም ደግሞ የሆነ ነገር ሐሳብ የተቀመጠበት ይኖራል። እሱንን ማስረጃ በማያያዝ ሰነዱ አልተያያዘ ምክንያቱም በዚህ ጉዳት ነው ልትሉሻላችሁ። ይሄንን ተያይዟል የሚል ቼክ ራዲዮ በተን ቲክ በማድረግ አልፈዋለሁ። አሁን ሰራተኛው ደሞዝ እየተከፈለው ካለ የስራ መደብ ጋራ አግባብነት አለው ይሄ የኮሌጅ ዲፕሎማውን ማኔጅመንት ይላል። አዎ ከሆነ የምታውቁት ከሆነ ወይም ደግሞ የሚያስረዳችሁ ማስረጃ ካለ ቼክ ቦክሱን ቼክ በማድረግ ትይዛላችሁ። ካለዛ ግን ታልፉታላችሁ። ኦፕሽን አለው። የትምህርት እድሉን ያገኘበት ሁኔታ በመስሪያ ቤቱ የተሰጠ ከመስሪያ ቤቱ ውጪ የተሰጠ በግል የሚላለ በመስሪያ ቤቱ ማለት አሁን ሰራተኛው በልደታ ክፍለ ከተማ በዛ ተቋም ውስጥ እየሰራ ባለ ተቋም ከሆነ አለዛም ደግሞ ከዛው በፊት ባለ አንድ ምሮት ከሆነ ከዛ ውጪ ያለው ግን በኪሱ ትሬጀሪ ቦክስ እያወጣ የተማረው ከሆነ በተለያየም አጎቱ የሚደግፈው የሚያስተምረው ከመንግስት ተቋም ሊያስተምረው ይችላል፣ ከግል ተቋም ሊሆን ይችላል። በግል ያለዋን ራዲዮ በተንጠቅ ታደርጋላችሁ። በግል ነው የተማርኩት። ይሄንን የትምህርት ማስረጃ ስማር በስራ ላይ ነው። በስራ ላይ ሳልሆን ነው ማለት ነው። አንድ ጊዜ አስቀምጥ እለዋለሁ። አዎ አለኝ አልኩኝ። አንድ ጊዜ አዲስ ትላላችሁ። ሁለተኛው ኢትዮጵያ ላይ የተማረው በመጀመሪያ ዲግሪ ሁለተኛ ምናምን ይላል የመንግስት ዩኒቨርሲቲ። እዚህ ዩኒቨርሲቲ ላይ ደሴ መምህራን እንደዚህ ያስተምራል እንዴ? በመደበኛ መርሃ ግብር ማለት ዩኒቨርሲቲው ደሴ መምህራን ትምህርት ሚላለ እስቲ እኔ ሁለተኛ ዲግሪ ያስተምራል ዩኒቨርሲቲ ነው እንዴ? ደሴ መምህራን ትምህርት ኮሌጅ ዲፕሎማ መሰለኝ። የእንስሳት ሐኪም ማኔጅመንት ምናምን ሊሆን ይችላል። እዚህ አካባቢ ያለውን መረጥኩትኝ። አሁንም አላቀውም። የተጀመረበትን ሊያስረዳኝ አልቻለም። የተገኘ ውጤት 3.6
ሰነዱ ተያይዟል። እዚህ ጋር ሄድኩኝና በመስሪያ ቤቱ የተሰጠ ካለበት መስሪያ ቤት ውጪ እነዚህ በመስሪያ ቤቱ የተሰጠ ማለት ቅድም ከውጪ መጋራት ምናምን ከመስሪያ ቤቱ ውጪ የተሰጠ ከሌላ ተቋም በመንግስት ተቋም ያለ ክፍያ የተማሩ ስኮላርሺፕ መንግስት መልምሎ የሚያስተምራቸው ተማሪዎች ናቸው። እዚህ ጀንትል የሆኑ ናቸው። በቃ ይህንን የተማሪ ሰው ኃይል ለማፍራት ሲል ያስተምራቸዋል። እነዛ የተማሩ ሰዎች በመንግስት ተቋም ላይ ተመድበው ወይም ደግሞ እየሰሩ ብታገኟቸው ያን የትምህርት ማስረጃ በመንግስት ተቋም ያለ ክፍያ የተማሩ ናቸው። ውጭ ሀገር ሊሆን ይችላል አይዶኖ። ብቻ ግን መንግስት በየትኛውም ሁኔታ ብር ከፍሎ በጀት ከፍሎ ተመድበው የሚያስተምራቸው እነሱ ምናልባት አገርን ይጠቅማሉ የሚባል ማስረጃ ማለት እውቀት ይዘው ይመጣሉ ተብሎ የሚላኩ ናቸው። ፒኤችዲዎች ምናምን እንደማለት ነው። በቃ ፒኤችዲ ምናምን ይማራሉ። አለዛም ደግሞ ከመጀመሪያ ዲግሪ ወደ ሁለተኛ ዲግሪ እንዲማሩ በቀጥታ ቻይና፣ ኮሪያ ምናምን ያስተምራል። በመንግስት ምናምን ይላል። በስራ ላይ ሳልሆን ይህንን አንድ ጊዜ አስቀምጥለዋለሁ። አልፈዋለሁ። እስቲ ኮሜንታችሁን ሊው። ጥራት የለውም፣ አይታይም፣ አማን ይቆራረጣል፣ ይሰማል። የእናንተ ኔትወርክ ነው እንጂ እዚህ ጋር በቃ ፉል ነው። አሁን ቁጭ ብዬ ያለሁበትን ቪዲዮ አብርቼ ባሳይህ በቃ ለእናንተ የሚሆን የሆነ ታወሩ ጥግ ነው ቁጭ ብዬ እያስረዳዋችሁ ያሉት። ስለዚህ በተቻለ መጠን ላፕቶፕ ልትሞቅ ትችላለች። ከዛ ውጭ ግን ኔትወርኩ አሪፍ ነው። አማን ይቆራረጣል። ምን ላድርግ ወንድም አለ። ላይክ አድርጉት። አንድ ጊዜ 35 ሰው አለ። ስለዚህ ታምር እንሰራለን ጎበዝ። ይህን ስልጠና ማንም አይችልንም። አሁን ላይ በስልጠና ወቅት ዋናው ችግራችን ኔትወርክ ነው። ሲስተሙ ከሰራ ከመሰከርልኝ አመሰግናለሁ። አማን አሪፍ ነው። በጣም አመሰግናለሁ። በጣም አመሰግናለሁ። እኔ ምንም እዚህ ባቱ ላይ ለሚፈጠረው የመማር ማስተማር በዚሁ በቃ ቁርጥ ላላችኋለሁ እንጂ እገባዋለሁ። በቃ ሁሉም ሰው እኩል ይሄዳታል። እናንተ ከ2 ሰዓት ጀምራችሁ እስከ ሌሊቱ 6 ሰዓት ድረስ እያንዳንዷን ጥያቄ በኮሜንት ላይ ታስተጋባላችሁ። ጓደኞቻችሁ ገብተው ላይክ አድርጉ። ብቻ እዚሁ ላይ ይሄዳለሁ ተመልሼ የተመዝጋቢ ተጨማሪ አዎ ካልኩትኝ ወደ ትምህርት ወደ 3ኛው ትምህርት ነው። ከሌለኝ ግን አልፈዋለሁ። ስለዚህ አይልበለውና ልምድ ላይ ልሄድ። ልምድ ይችኛይቱ አይከል ላይ ደርሰናል። አዎ አላቸው ልበለው አላቸው። ይችን ክሊክ ሳደርግ እዚህ ጋር 2 ራዲዮ በትን ትዳር ከሌላ መንግስት መስሪያ ቤት ከመንግስት መስሪያ ቤት ውጪ የስራ ልምድ በዚሁ መስሪያ ቤት የተገኘ ነው ይላል። በማድረጌ ዳታ ኢንኮደሩ ይፈጅበት የነበረን 3-4 ልምዶች ቢኖሩ እነሱን ልምዶች ሲመዘግብ መስሪያ ቤቱን እንዳይጽፍ ይችን ቼክ ቦክስ ቼክ ያደርግ መስሪያ ቤቱን እንዲያመጣለት። ስለዚህ አንድ ጊዜ ክፍለ ከተማ ወረዳ 02 አሁን ተመድበህ ትሰራለህ። ይህንን ዳታ ኢንኮደር ሆይ ከመጻፍ ገላግያለሁ የምትለው አይቺ ቼክ ቦክስ ናት። ይሰማሻል አይደል? እያንዳንድሽ የቅጥር ሁኔታ ክሊክ አንድ ጊዜ የቅጥር ሁኔታ ኮንትራት ነው፣ የኮንትራት ምደባ ነው፣ ቋሚ ነው፣ የጊዜያዊ ምደባ ነው። አሁን ላይ ሰራተኛው ሳይሆን ያንን የምትጽፈውን ከታች የምትጽፈውን ወይም የስራ መደብ ያው ልምድ ነው አይደል የሚሆነው። ያ የስራ መደብ በኮንትራት ሆኖ ነው። ኮንትራት ከሆነ ግብር ከፍሏል ወይ? ምክንያቱም ከ2008 በፊት ማንኛውም የኮንትራት እንትን አይከፍልም ነበር፣ ጡረታ አይቆረጥበት ነው፣ ግብርም አይከፍልም ነበር። ያው ግን ግብር መክፈል ከኮንትራት ቋሚ የሚባል በክቡር የቀድሞው ጠቅላይ ሚኒስትር ደብዳቤ 2008 በተጻፈችው መሰረት ግብርም ጡረታም እንዲቆረጥባቸው ግብር እንኳን ይከፍሉ ነበር፣ ግን አንዳንዱ አይከፍልም ነበር። ስለዚህ ከዛ ከ2008 ጀምሮ ምን መሆን ጀመረ? ግብርም ይሄ ፔንሽንም መቁረጥ ተጀምሯል። ስለዚህ እዚህ ላይ ቋሚ ያልኩት ደሞዙ የማይታወቅ ከሆነ 0 በሉት ይላል። የሚታወቅ ከሆነ እንደዚህ አይነት ብላችሁ ጻፉታል። ከመቼ እስከ መቼ ነው? የት ላይ የሰራትን የስራ መደብ እዚህ ጋር የስራ መደቡ መጠሪያ እቺ ላይ ልጻፍላችሁ። ይህ ከላይ ነበር መሆን የነበረበት። ለምሳሌ የሰው ሀብት አስተዳደር ባለሙያ አይቪ። እዚህ ላይ በትክክል ያ ኦፕሽን አለው የእንግሊዘኛ የስራ ልምድ፣ ግን ጻፉት አደራችሁ። ብዙ ባታልፉት ደስ ይለናል። ባላችሁ አቅሙ ልክ በተሰጣችሁ ተልእኮ ልክ እናንተ ብትጽፉት የተሻለ ይሆናል። ኤችአርኤም ኤክስፐርት አይቪ
ይህንን የስራ ልምድ ስመዘግብ እዚች ላይ ከመቼ እስከ መቼ ነው ይችንን የስራ ሰራው? ከ2011 ታስታውሱ ከሆነ መጀመሪያ መረጃ ላይ ስመዘግብ መጋቢት 12 ቀን ጀምረን እስከ አሁን እዚህኛው እስከ በቃ 2017 ላይ ያለ ያን የስራ መደብ ሰኔ ላይ የያዘው አሁን የያዘውን የስራ ልምድ የስራ መደብ ስለዚህ እስከ 2013 ድረስ ነሐሴ 30 ማብቂያው ላይ የበጀት ዓመቱ እስከዚህ ድረስ ይሄንን የስራ መደብ ሰራ እያሉ ነው። 2 ዓመት ከ4 ወር ራሱ ካልኩሌት አድርጎ ይመዘግባል። ነገር ግን ያ ሰራተኛ ከምንም መደብ ያልቀየረ ከተቀጠረበት እስከተመደበበት ድረስ ያለው ቀን ተመሳሳይ ከሆነ ልምድ አድርጋችሁ አትመዘግቡትም። ሰራተኛው የስራ መደቡን የያዘበት ቀን ጀምሮ ያን መደብ እስካልቀየረ ድረስ የተመደበም የተቀጠረም ተመሳሳይ ከሆነ እሱ ላይ ልምድ ብላችሁ አትመዘግቡትም። ነገር ግን ከተቀጠረ እስካሁን ድረስ 2-3 የስራ ልምድ ስለሰራ እንጂ የሰው ሀብት አስተዳደር ባለሙያ አይቪ ይህንን የስራ መደብ ሰራ ይላል። ስለዚህ ከዚህ በኋላ አንድ ጊዜ አስቀምጥ ነው የምለው። አንድ ጊዜ አስቀምጥ ይህችን የተዘዋወሩበት ምክንያት ይላል። እዚህ በዚሁ ተቋም ከሆነ አለፍኩት። በምደባ በድልድል ወይም በምደባ ወይም በድልድል በእድገትና በዝቅታ ነው እዚህ ላይ ያለ ምክንያት እነዚህ ይጨመራሉ እዚህ ውስጥ። ከዚሁ ተቋም ከሆነ ሰራተኛው ባለበት ተቋም ላይ ከመደብ ወደ መደብ ሊሄድ የሚችለው በ3 ምክንያት ነው። ወይ በዝቅታ ወይ በድልድል ወይ በደረጃ እድገት። እነዚህ ሉካፕ ላይ ይጨመራሉ። ፕሊስ እንድትረዱ ይፈልጋለሁ። ይሄኛውን ግን በግል ምክንያት የሚል ጨመርኩለት። የትምህርት ደረጃ የማይታወቅ ይህንን የስራ መደብ ሲሰራ የትምህርት ዝግጅቱ ወይም ደግሞ የትምህርት ደረጃው ምን ነበረ? የማላውቀው ከሆነ አልፋለሁ፣ የሚታወቅ ከሆነ እዚህ ውስጥ እመድበዋለሁ። ስለዚህ አውቀዋለሁ ልበለው። የመጀመሪያ ዲግሪ የትምህርት መስኩ እዚህ ውስጥ ካለው እንግሊዘኛ አንድ በል እስቲ ኮሜንታችሁን ሊዋውን ደስ ብሏችኋል? አማን አሪፍ ነው አለ። እኔ መዝግቤ ስወጣ አይመዘግበውም። በደንብ ረጋ አድርገህ የትምህርት ማስረጃ ከየት ነው የሚጀምረው? ከ8ኛ ክፍል ወይስ ከትልቁ? ኧረ እኔ ለጀግና ልጅ አማን ኔትወርክ ሳይኖር ሲስተሙን እንዴት ሊሰራ ይችላል? በተለይ ክፍል 008 ላይ አይሰራም ወይ? ክፍል ይቀይር ወይም የግቢውን በጣም ነው ወንድሜ፣ በርታልኝ፣ ወደፊት ቀጥል። አረ በጣም የሚገርም ነው። ዛሬ በቃ ጀነጀናችሁኝ፣ አይገልጸው። እኔ እናንተ ወንድምማ በቃ እኮ ብቻ ያው አሁን እየቆየ ሲሄድ ደግሞ አሁን ኔትወርኩ 3 ሰዓት ከ30 ወደ 4 ሰዓት ብትሄዱ ደግሞ የተሻለ የቀድሞውን የሳይለቅ ለተወሰነ ወራት ሁለቱም ቢሰራ። አረ እባክህ ሁለቴ ደሞዝ ይከፍለዋል እንደ መንግስት። የቀድሞውን ሳይለቅ ለተወሰነ ወራት ሁለቱም ቢሰራ ወደ አንዱ ነው። ምክንያቱም መሰለ ሁለት ልምድ ይዞ ምደባ ኮሚቴ እድገት ቢመጣ ሁለቱ ልምድ አይያዝም፣ በአንዱ ብቻ ነው። አሹ ድሬና ሀረሮች በቃ ዛሬ ከምስራቅ በቃ ሁላችሁ ገብታችኋል። ጥሯቸው እስቲ ባቱ ነን የምትሉ ባቱ 900 ሰው ይገባ ነበር ዛሬ። ግን ወጥ የሆነ ሀሳቡ በራሱ በቂያችሁ ነበር ለእናንተ። ሀሳቡ በራሱ የጋራ ማድረጉ ሲስተሙማ ይሰራል። በቃ ኔትወርክ እንደሆነችዋለሁ። ስለዚህ ስትጨርስ ቪዲዮውን አስቀምጠው። ያልተካተተልን አለ እኔ ማለት ነው እዚህ ተቋም ከገባው እናንተ እስከምትወጡ እዚሁ ስለሆንኩ በየቀኑ በላይቭ ስትሪም እናየዋል። እያንዳንዷን ጥያቄ ትከታተላላችሁ። ቴንኪው አላችሁ። አሁን ልቀጥልልህ። የልምድ ላይ ነው ያላችሁ። በደንብ አሁን ስሙና ኮመንት ላይ ስገባ አያችኋለሁ። አዋለው ልበለው በአንዱ ኬስ አዋለው እዛው ተቋም ላይ ልጨርስ። በቃ እንደዚህ ነው የምትመዘግቡት። የሰው ሀብት አስተዳደር ነበር። ቅድም ደግሞ የሆነ መደብ አስይዤው ነበር እዛው ተቋም ላይ ሁለት ራሱ ካውንት የሚያደርግ እዚህ ዲሞግራፊ ዳታ ላይ የግል መረጃው ላይ የሰጣችሁትን የስራ መደብ ራሱ ሲስተሙ ስለሚያይዘው እዚህ ላይ አጽፉትም ነው ይዟል በዛ ቀን። ከዛ ከ2017 ሰኔ 1 ቀን ጀምሮ የያዘውን የስራ መደብ አትጽፉትም፣ ሲስተሙ ሪዘርቭ አድርጓል። ስለዚህ አንደኛ ሁለተኛውን ልምድ ይሳልኩት። አሁን ይችን ላጥፋትና አንድ ከሌላ የመንግስት መስሪያ ቤት የምትለዋን ራዲዮ በተን ጠቅላ አድርጋ ይቺ አክቲቭ ሆነች።
እዚህ ላይ ምችንን ጠቅስ አረጋት ይሄንን ኢንአክቲቭ አድርጎ እንደዛ ይመስላል። ግን ሁለቱ የመንግስት መስሪያ ቤት ሆነ እንጂ ይሄንን እኛ የስጽፉ እንዳትሉ ነው እንጂ ሌላ ፐርፐዝ የላትም ይቺ ቼክ ቦክስ። ሌላ መንግስት መስሪያ ቤት የምትለዋን ጠቅላ አድርጋትና የተመዘገበ ተቋም ይላል። ገንዘብ ሚኒስቴርን እዚህ ላይ አንድ ጊዜ ከመዘገቡት እዚህ ላይ ከዚህ ላይ ሁለተኛውን የስራ ልምድ ገንዘብ ሚኒስቴር ሰርቶ ከሆነ እዚህ ላይ ገንዘብ ሚኒስቴር ይመጣል። ለምሳሌ ግልጽ እንዲወላቸው ገንዘብ ሚኒስቴር የመንግስት ተቋም ስለሆነ ገንዘብ ሚኒስቴር አልኩት። የመስሪያ ቤቱን ስም በእንግሊዘኛ ሚኒስትሪ ኦፍ ፋይናንስ። የቅጥር ሁኔታ በኮንትራት ነው የምጽፉትን የስራ ልምድ በኮንትራት ነው የሰጠ? አዎ በኮንትራት ነው። አይ በቋሚ ነው። ይሄ በቃ ነው። ሌላ ምንም 3 ወር ያገለገለ ሰው የስራ ልምድ ይሰጠዋል። በኮንትራት ጊዜ የተቀጠረበትን ይሰጠዋል። ግቡ እስኪ ግባ እስቲ እዛው ላይ ቻት አድርጉ እስቲ። ላይቭ ላይ ነው። እስቲ ግባ እስቲ በእናትህ እስቲ አጠናክር ኮመንት እዚሁ ላይ ምክንያቱም በኮንትራት ነው አልኩኝ መረጡት። ደሞዙ ስንት ነበር? ደሞዙን እንጽፋለን። ካልተገለጸ ዜሮ እንጽፋለን። ያው እዚህ ላይ ያው ህግ ስለምንከተል ማኑዋሉም እዛው እንደዛ ስለሚል ከመቼ እስከ መቼ ነው ይላል። እዚህ ጋር የምጽፈውን የስራ መደብ እዚህ ላይ በአማርኛ የምጽፈው ለምሳሌ አካውንታንት አይ የሚለውን የስራ መደብ ስሰራ እዚህ ጋም በእንግሊዘኛ አካውንታንት አይ ይሄንን የስራ ልምድ ስጽፍ ከመቼ እስከ መቼ ነው ገንዘብ ሚኒስቴር በኮንትራት የሰራ ይላል። ከ2006 ጥር 1 ቀን 2008 ሰኔ 30 አስቀምጣልኩት። ከዚች ቀን እስከዚች ቀን ያለችዋን ካልኩሌት አድርጎ እዚህ ጋር አስቀምጦታል። በምን ምክንያት ለቀቀው? ከዚህ የስራ መደብ ይህንን የስራ መደብ ወደ ሆነ የስራ መደብ የመጣ ይህንን የስራ መደብ ይህንን እዚህ ላይ የጻፍኩትን የስራ ልምድ በምን ምክንያት ነው የለቀቀው ይላል። ጊዜውን በኮንትራት ስላልኩት እዚህ ላይ የኮንትራቱ ውሉ አልቆ የውል ጊዜ መጨረሻው አልኩት። የአግባብ ነው ከሌላ ተቋም ስለሆነ። የትምህርት ደረጃው ይችንን አካውንታንት የምትባሏን የስራ መደብ ሲሰራ ምን የትምህርት ዝግጅቱ ምን ነገር የሚታወቅ ከሆነ በሉት፣ ከማይታወቅ ከሆነ ለፉት ኦፕሽን አለው። ያው ይሄንን ብዙ ባልደጋግመው ደስ ይለኛል። ተቋሙ ያለ የልምዱ የተጻፈበት ፉተርና ሂደር ላይ ስለምታገኙት የተቋሙን አዲስ አበባ ብትሉት ለኛ መልካም ነው፣ የጠራ መረጃ ይሆነናል። አንድ ጊዜ እዚህ ያለችዋን አስቀምጥበተን ጠቅ አረጋታለሁ። አዎ ብዬ ወደ ቀጣይ ሄዳለሁ። አሁንስ ደስ አላላችሁም ፋሚሊ? ስትጨርስ ቪዲዮውን ላክልን። አማን 4 ሰዓት እኩል አይበቃም። አርሰናሎች ዛሬ ያለቅሳሉ እና ምን አባቱ ለምን ደምን ባይለቀስለትም ጿሚ እኮ ነው አርሰናል። ምቀኞች አጀንዳ ልታስቀይሩ። ሰላም በዛው መስሪያ ቤት ስራ ልምድ ስሞላ ልምድን ነው የተቀጠረበት ቀን ማነስ እሺ በደንብ ነው መሰራላችሁ። እግዚአብሔርን 30 በእውነት እኔ 200 ሰው ነበር ላይቭ ስትሪም ላይ የምፈልገው የነበረ። ይሄ ድል እኮ ትልቅ ነገር ነው። እዚህ ላይ ቁጭ ብለህ ትከታተላለህ። ታብን ዘርግተህ ካልጋ ላይ ሆነ ጠቅ አድርገህ መልመድ ነው። ምን አገባ አይደል ፋሚሊ? እስኪ ጻፉ እስኪ አለን በሉ። ላይክም አትውጡ፣ ግድ የላችሁ ትጠቀማላችሁ አላችሁ። ግን አለን በሉ። እሺ አሁን አዲስ ነው የምትለው አንድ ጊዜ አዲስ ስትለው መስሪያ ቤት ውጪ የምትል አንድ ራዲዮ በተን እዚህ ቀረች። ይሄ ማለት ከመንግስት መስሪያ ቤት ውጪ ማለት መንግስት በቀጥታ በጀት የሚከፍላቸው ተቋማት ሳይሆኑ ከሚከፍላቸው ወይም ደግሞ በጀት ከሚይዝላቸው ተቋማት ውጪ የመጣ የስራ ልምድ ልከት ነው ወይም ነው። እንግዲህ ሰምታችኋል። መንግስት በጀት ከሚይዝላቸው ተቋማት ውጪ ያሉ ማንኛውንም ኤንጂኦ ሊሆን ይችላል፣ ጋርመንትን በለው ሆቴልን በለው የግል ሆቴሎች ማለት ነው። እንደነዚህ አይነት ልምዶች አግባብ ነው ብሎ የሰው ሀብት አስሮለት ካገኘው ለምን የእምነት ተቋም አይሆንም? እሱ ልምዱ በማተም ተረጋግጦና የዛን ጊዜ
ስክሪን አድርገው ፈትነው ውጤቱን ካለፈ ትቀጥረዋለህ። ያ የተቀጠረ ሰራተኛ ደግሞ ልምድ ነው። ስለዚህ እሱን ልምድ ማለት ነው። ይህንን አንድ ጊዜ ቺን ቼክ ላድርጋት። የመስሪያ ቤቱ ስም ለምሳሌ ሀብታሙ ኢንተርናሽናል ሆቴል። እዚህ ጋር ሀብታሙ ኢንተርና ሆቴል የግብር ደብዳቤ ቁጥር እቺ ኮነች አባቴ። የግብር የሚያስፈልገው እዚህ ጋር ማንዳተሪ ሳይሞላ እንዳይታለህ ወይ የደብዳቤ ቁጥር የግብር የከፈለበትን ደብዳቤ ቁጥር ማስገባት ነው። ከሌለ የለም ነው። እስከሚያመጣው ድረስ ያ ሰራተኛ በ00 ላይ ይቀመጥለታል ማለት ነው። ስለዚህ የግብር የከፈለበት ግሰ ሚላ አየውኝ እዚህ ጋር አለ ግሰ ስላሽ እንደዛ አይነት ስላሽ እንደ አይነት ወጪ የተደረገበት ግብር የከፈለበትን ማስረጃ ሀብታሙ ኢንተርናሽናል ሆቴል ሰጦት ከማህደሩ ከዚህ ከንፋስ ስልክ ላፍቶ ክፍለ ከተማ አሁን ካለበት መስሪያ ቤት ማህደር ላይ ታስሯል ማለት ነው። እየሰማችሁ ነው አይደለ? ቋሚ ነው ኮንትራት ነው ቋሚ መደብ ላይ አረ በጊዜያዊ ነው በጊዜያዊ ተመድቦ በጊዜያዊ ተቀጥሮ ምን ሆኑ ደሞዙ ስንት ነበር? 0 አይታወቅም አልተገለጸም። አረ አለ 2356 ከመቼ እስከ መቼ ነው? ከ2009 መስከረም መባቻ እስከ 2010 ነሐሴ መባቻ አስቀምጣለሁት። 1 ዓመት ከ10 ነው የውል መጨረሻ። በግል ምክንያት ደሞዝ ፈልጌ በቃ ምን አገባው ደግሞ እንደዚህ እያልኩኝ እናንተ ለአባባ ምን ነበር የዚህን ጊዜ እዚህ ቴክኒክ ሙያ ምናምን የትምህርት መስክ እዚህ አካባቢ ወይም ጋርድነን ምናምን። አሁን እዚህ ጋር ሳይኮሎጂ ነኝ። አድራሻ አዳማ። የስራ መደቡ መጠሪያ እዛ ሀብታሙ ኢንተርናሽናል ሆቴል ላይ ጋርድ ነበር። በቃ ፕሮቶኮል ፕሮቶኮል ሼፍ ምናምን መደብ አለ። ጋርድ ቦዲ ጋርድ እንደዚህ አይነት ነገር ያዝና እዚህ በኋላ የሚባል የስራ መደብ ፈጠርኩለት። እስኪ ሰጥ አንድ መስሪያ ቤት 2 ፖዚሽን ሊሰራ ረባኪ ሊሰራ ይችላል እኮ ነው ይችላል። ቤት እሱማ 2 ነው እኮ የለም መሰለ ባቂነት በሆነ ደርቦ በመስራት ለተልኮ ሲሄድ ህመም ሲሆን የሆነ ነገር አለ። እሱን እነግራቸዋለሁ። ልምድ ግን የሚይዘው አንድ ብቻ። ለምሳሌ የዩኒቨርሲቲ መምህር እያስተማረ የሌክቸረርን የስራ መደብ ይይዝና የኮሌጅ ዲን ኃላፊ ይሆናል። አሁን እሱ የሚያዝለት የሌክቸረሩ እንጂ የኮሌጅ ዲኑ አይደለም፣ የስራ መደብ አይደለም፣ ዲን መምህር ነው። ስለዚህ አንድ ሴት ብትወልድ እስከዛ እስከ ወልዳ እስክትመለስ ድረስ የእሷን መደብ ደርቦ ሊሰራ ይችላል። ምናልባት ተቋሙ አዝኖ ጥቅማ ጥቅም ካልከፈለው በስተቀር በመመሪያ ወይም በአዋጅ የተቀመጠ 2 ልምዶች አይያዙለትም። ስለዚህ እሱን ያዝ። ሰላም በዛው መስሪያ ቤት ስራ ልምድ። እሺ መልካም አዳር። አረጋው ፈጠን አድርገው እንጂ አይታይም። አዲስ አበባ ሆነን ቢሆን ኖሮ እስኪ ያላችሁ ግን ሰላም 56 ሰው በፈጣሪ ስም እየው አማን ስልጠናው አሪፍ ነው። ከሰልጠና በኋላ ስራ ላይ ሲሆን አበል ስንት ነው? አለቃ ነበር እዚህ ጋር መግባት የነበረ። ይኖራሉ እኮ እዚህ ተደብቀው ከ56 ውስጥ አንዱ ይሆናል። እያነበበው ነው። አበል ስንት ነው? እኔ እንኳን አበል እኔ ራሱ እዚህ ጓሮ ላይ ቁጭ ብዬ ያልጋው ተወዱብኛል እንዴ ወንድም ማለት እኔ ምን አውቃለሁ ብለህ ነው። በቃ 4ቱን ሴናሪዎች ቁጭ ሁላችሁ ዛሬ ይችል ስራላችሁና ሲስተሙ ጤናማ እንደሆነ ላረጋግጥላችሁ እወዳለሁ። እስቲ ባህር ዳሮች የኔ ጓደኞች አለው የስራ ባልደረቦች
ግን እየተከታተሉ ነው የሚል አንድ ሰው የት አላችሁ? ፕሊዝ ዶንት ዲስተርብ ጋይስ አይ ዶንት ኬር ፎር አወር ፉትቦል። አይ በጣም ጀንትል እኮ አለ እግዚአብሔር። ኢትዮጵያ እኮ እውነት የሆነ ነገር ጠብ ቢያደርግልን እኮ እውነት ፕሊዝ ዶንት ዲስተርብ ነው ያለ አለው። ሲፈራው ዜናው ሽፈራው አለዋል። ይሄው ገባው። አሁንም እዛው ተቋም ላይ መዝግብልን አለች። ማናት መዝግብልን ያለች? በንፋስ ስር ላፍቶ እዚህ ላይ ቋሚ ይታይሻል። ይችን አንድ ጊዜ ይችን ክሊክ እናርግና ቀኗን እንያት። ከ30/11/2013 ድረስ ሰርቷል አይደለ? ከ2013 እስከ 2017 አንድ ልምድ ልመዝግብልሽ። ምክንያቱም አሁን የያዘውን ከረንትሊ ደሞዝ እየተከፈለ ያለ የስራ መደብ ሰኔ 1 ቀን 2017 ነው ያዝኩለት። ስለዚህ ከ1/3 እስከሆነ ብዬ ልመዝግብልሽ ደስ እንዲል። ስለዚህ አንድ ጊዜ ይችንን ቼክ ቦክስ አዲስ ብዬ ሄዳለሁ። አሳይ ልበልና አዲስ ልበልና አንድ ጊዜ ይችን ጠቅ አድርጌ መልሼ ይችን ጠቅ አደርጋለሁ። አየሽ ሪፍሬሽ እንዴት እንደማደርገው። የቅጥር ሁኔታ ሚላለ ቋሚ ነው። ደሞዙ 11305 ብር የበላይችን ደሞዝ ታስታውሷታላችሁ ፋሚሊ። ከመቼ እስከ መቼ አልኩኝ? ከ2013 ነሐሴ 1 ቀን መሰለኝ አስቀምጥ ልበለው እስከ 2017 ሰኔ ሳይሆን 2017 ወይሪዝ 17 እስከ ግንቦት 30 ድረስ አየሽው። ኦቨርላፕ አይመጣም ማለት ነው። አንድ ጊዜ አስቀምጥ ልበለው 3 ዓመት ከ10 ወር። ይሄ ማስረጃ እኮ ጎበዝ ለምደባና ለተለያዩ ለስራ ልምድ አገልግሎት እንዴት እንደሚጠቅም ብታዩት። ዲጂታል ሲቪል ሰርቪስን በመገንባት ቅቡልነት ያለው የመንግስት አገልግሎትና ውሳኔዎችን ማሳለጥ አይደል የሚለው የመንግስት አገልግሎትና ባይዘወይ ይደርስበት የነበረ ጉዳት ምን ይሆናል ማለት ነው? ይቀንሳል። እናንተ በለፋችሁት ማለት ነው። እናንተ በተሰጣችሁ ተልኮ ውስጥ ናችሁ። ይሄንን መረጃ አጥርታችሁ ብታወጡ አገር ታመሰግናችኋለች። የኔ ጡረታ ሲከበር ያመሰግናችኋለሁ። ምክንያቱም ሳልወጣ ሳልወርድ እዚህ ጋር የሰላምና ጸጥታ አስተዳደር ባለ ቡድን መሪ ልበል ውስጥ ቡድን መሪ። ይህንን የስራ መደብ ጎግል ትራንስሌት አላደረገውም እንዴ? ምን እዚህ ላይ ይሄንም ልተጠቀሙት እንጂ ጎግል ትራንስሌት እዚህ ላይ ፔስት አደረኩት። ያው እዚህ ጋር ይሄንን ኮፒ ብዬ እዚህ ጋር ቁጭ አደርግለታለሁ። ስለዚህ ሲችን አንድ ጊዜ አስቀምጥ ነው የምትሉት። መረጃው በትክክል ተቀምጧል። አሁንስ አልተደሰታችሁም ፋሚሊ? ሰላምና ጸጥታ ጋርድ አካውንታንት የሰው ይሄ እኮ ዛሬው እኮ እምቢ ብሏችሁ የዋለውን ነው እኮ እያስለፋችሁ ያለው አይል በለው። ወደ ቀጣይ ወደ አታችመንት ሄድ። እስቲ ኮመንታችሁ ያበል ጉዳይ አያከራክረን ነው። በተለይ ከስታቲስቲክስ የመጣን ልጆች ምን ትላለህ አማን? እሺ የስራ ልምድ ያለ ደሞዝ ይቻላል እንዴ? የስራ ልምዱ 10 የስራ ልምድ። አሁን አንተስ ለምሳሌ ዳኒና አይደለ የሰው ሀብቱን የስራ ልምድ ጻፈልህ ቢልህ ከዚህ በፊት 3-4 የስራ ልምዶች መደብ ላይ ኑረህ አሁን ላይ ከፍ ወዳለ መደብ ብትደርስ እነዚያን የስራ ልምዶች እኮ አይገልጽልህም። አሁን እየተከፈለ ያለ ደሞዝ ብሎ ነው እንጂ የሚገልጽልህ እነዚያ የድሮ አሁን ከያዘው የስራ መደብ በፊት አይገልጽልህም። በጣም በዚህ ጊዜ ምን ታደርጋለህ? ካልተገለጸ 0 ብለህ ታልፋለህ ነው እንጂ እኮ ስራ እንትን እኮ አለው እኮ ደሞዝ እኮ አለው። ግን የሰው ሀብት የስራ ልምዶችን ሲጽፍ ከረንትሊ እየተከፈለ ያለ ይላል። የዛሬ 15 ዓመት አካባቢ ጀምሮ ስራ የነበረ አይጽፍም። የምን ሀገር ነው እየራበን አንሰራ? ዮሴፍ ኧረ ተው ግድ የለም በእውነት አንድ ቀን እኮ ፈጣሪ አለ። በቃ ልክ ይረባል፣ ተጠግባለህ፣ እንደዚህ ውጣ ውረዳለሁ። እሱ እኮ በቃ የሚያስብልን አለ እኮ። እቺ ሊሚት የሆነች እድሜ ነች ያለችው። በቃ ኦልሬዲ ነገ እንኖራለን። እዛ በኋላ ሌላ ሰው አስረክበን ያሽ እንዴት እንደመጣን አናውቀው። ይረበና ይጠማናል። ግን ደግሞ አንድ ቀን ከላበታችን ይኸው ማርያምን ይኸው ጠብ እያለኝ ነው ላበታውን ማወራው።
ይከፍላል። ሹር ይሰጣል አይደል እንዴ? ላይቭ የመግቢያ ሰዓት አሳውቀን። ሁልጊዜም 2 ሰዓት። ምን ዝም አልክ? አማን እኮ ያበሉን ጉዳይማ ይኸውልህ እኔ እነግራቸዋለሁ መጨረሻ ላይ። አሁን ልጨርስላችሁ አታችመንቷል። አንድ ጊዜ በእግዚአብሔር አበሉን እነግራቸዋለሁ። 44 ብቻ ተከታተሉኝ እንጂ እኔ የባቱ ሰልጣኞች ሳት ሆኖ ወጡ ከተባለ ለእኔ ምንም ችግር የለም። እከፍልሃለሁ አባት። የኢትዮጵያ ሳይሳገል ጀንትል ነው ያለውን በጀት አከፋፍሎ ይሰጣቸዋል። ሹር ያው ዛሬ መቼም ላይ በቃ ይችላል። እሺ እዚህ ላይ እንሂድና እዚህ ላይ ደርሰናል። እንግዲህ እስካሁን ድረስ ምንም ችግር እንደሌለ አይታችኋል። ከሲስተም ሳይድ እንግዲህ ተደብቃችሁ የምትሰሙ ኮመንት ብትጽፉ ደስ ይለኛል። ማንዳተሪ የሆነ ፋይል እዚች ላይ ትታያችሁ ከሆነ ይች ላይ ማንዳተሪ ናት አለ። ምን የቅጥር ደብዳቤ ብዙ ግን ማንዳተሪ አሉን። እኛ ግን ቢያንስ ይቺ ፋይሉ የተቀጠለበትም ቢሆን ያው የተቀጠረበት ወይ ደግሞ ማስረጃ ትኖራለች እዛች ላይ አታቻረግ። ነገር ግን ያው የመንግስት ሰራተኞች ቨሪፋይ ለማስባል ዋነኛው ሁነኛው ተቀጥሮ ደሞዝ እየተከፈለው ነው ወይ የምትል አንድ የቅጥር ደብዳቤ ይኖራል ብለን አስበናል። 2-3 ነገሮች አሉ እነዚህ አይከኖች። አንደኛው እስካን ተደርጎ ከታብሌታችሁ ላይ ካለ እሱንን የጡረታ ቅጹን፣ የስራ ልምዱን፣ የመስሪያ ቤቱ መታወቂያ፣ እነዚህ አትሪቢዩቶች ከማህደሩ ውስጥ ያሉ የሰነድ አይነቶች ናቸው። ፋሚሊ፣ የትምህርት ማስረጃውን፣ የሹመትን እነዚህንን ሪል አታች ብታደርጉ እንኳን አይደለም እግዚአብሔር ሰው ይራራላቸዋል። ሹሊ በከላበታች ይሰጣቸዋል። ስለዚህ እናንተ ኃላፊነታችሁን ስትወጡ ይከተላል። ምንም ችግር የለም። ይህ ያለ ነው። ይችኛይቱ አይከን በጣም የተሻለች ነት። ምናልባት ብለርድ እንዳይሆንባቸው የያዛችሁት ታብሌት ብርሃኑን ጠብቃቸው ይችን ክሊክ ብታደርጉና ይችን አንድ ጊዜ ያለው ብዬ ወደዚህ ባመጣት እኔ ይታያችኋለሁ። ድንገት አቤት እስኪ ይታያል በል እያንዳንድ አንድ ጊዜ ብቻ ታረጋለህ። አማንሻን እንደዚህ ታረጋትና እዚህ ላይ ጠቅ ካረካት ሁለተኛም እንደዚሁ ላብራላችሁና ይሄንን እስኪ ይታያል ብትሉ ጻፉ። ይሄን እንደዛ አድርጌ ይሄንን አንድ ጊዜ ይሄንን አንድ ጊዜ እንደዚህ ሳደርገው እነዚህ 2 ፋይሎች ይታዩአችሁ ከሆነ 2 በአንድ ፋይል ኔም 2 በፊትና በጀርባ እንደማለት ነው። እሱንን ምን አደረጉት? እዚች ላይ ትታያችሁ ከሆነ አስቀምጥ፣ አንድ ጊዜ አስቀምጥ ስትሉት ከልቡ እዚህ ጋር ይመጣል ማለት ነው። ቆይ ሎድ እያደረገ ነው። እዛ ላይ ወስዶ ቁጭ ያደርጋል። እስኪ እስከዛ ኮሜንታችሁን ሊየው። ከቀልቤ ልሁንበት ንገረኝ። ይከፍላል። ማምላክን ይከፍሏቸዋል። አንተ ሰው የሰራ ግን እንዴት ነው የማይከፈለው? ጉድ ኪፕ ኢት አፕ አማንቴ። አረ በጣም ዛሬ ተችሮኛል። ማርያምን 44 ሰው ነገ 100 ሰው እንደማስገባ ንገሯቸው። ላይቭ ላይ ይገባል። ቆንጆ ነህ አማን። ግን ያበሏን ጉዳይ ይከፍላቸው። እዚህ ላይ ተደብቆ እየሰማ ነው። አልፎ አለቃ እየሰማ ነው። እኔማ ተራ በቃ ባለሙያ እኮ ነኝ። እኔ ግን ይችን ሀሳብ በቀጥታ ፎርዋርድ የሰራ ይብላ ይላል። ማንም ሰው ትቶ የሚበላ አይኖርም። ይለፋል ሰው። ይህንን ሀሳብ በደንብ ነው ፎርዋርድ ማድረግ ነው። እናንተ ተከታትላችኋል፣ ግን ስራውን ለመወጣት እስኪ ዝግጁ ነን በሉ። እስኪ እኛ እኮ ዝግጁ ነን። ሹርሊ ይህንን መረጃ እናወጣዋለን። መንጥሰን ነው የምናወጣው። እስኪ በላችሁ ጻፉ። እስኪ ይህንን እስኪ ጻፉ። የቴክኒክ ስልጠናው አሪፍ ነው፣ ግን ከዚህ ወጣ ብለን ብንጽፍ የስራ ቦታን በተመለከተ ምን ትለናለን? ዝርዝር ብታደርጋት። እሺ ዊ አር ሬዲ። አማን ስለ እርሱ ክፉ ባትናገር። አማን ስለ አርሴ። እኔ እኮ አርሴ ነኝ እኮ በፈጣሪ ስም። በቃ ምን ልሁን? በቃ ተቃጠልኩ። በቃ እውነቷን ልንገርህ፣ ሙደኛ እኮ ነው እግዚአብሔር። እኔ ምን ላድርግ? በቃ ይኸው 34 ዓመት ሊሞላኝ ነው። እኔ ልጅ ሳለሁ ነው የበላ። በቃ ምን ላድርግ? በቃ ይጾማል። በቃ እምቢ አለ ክለቤ። በቃ እንመራ። ምን 45 ሰው ነው የሰማው። ታካ አርሰናል ስለተሸነፈ አይደለም። አንተ ካለልኝ ነገ ሌላ አርሰናል ቡድን በሀገራችን ላይ እንተክላለን። ከፈለገ በቃ ምንም ማድረግ አልችልም። እንደኔ ዩኒቨርሲቲ ላይ የሚጋደልለት የለም ነበር። በጣም ጉርጉር ነው። ኦፍ ኮርስ
እኛ እኮ ዝግጁ ነን፣ በጣም ዝግጁ ነን። ዳቦ ፍለጋ ነው አለቃ። የስ በቃ እናንተን ከያዙ ሹርሊ ይሳካል። እናንተ ደግሞ ስትሰሩ ጾም አታሩ ፈጣሪ ሹርሊ ላይክ እያደረገ ነው። በጣም አሪፍ። ቀጣዩዋ እዚች ሰነዷ ላይ እስቲ ልሂድ ወደ ቀጣዩ ፔጅ። ያትቻት አይታችኋታል። ይቺ አለች። አንድ ጊዜ እዚች ላይ ደግሞ የህይወት ታሪክ ፎርሙን ክሊክ አድርጌ እዚህ ጋር ይህንን ላያይዝለት ትሰይ በቃ አያችሁት? አቤት አቤት ፉልል ሲል ይሄ እኮ ነው። አማንሻ ደግሞ እዚህ ጋር እስቲ ፉልል በይ አያትልኝ። እዚህ ጋር ያው እስካን አድርገህ ሳታየው ትቀርና ነግሬሃለሁ። እያንዳንድ አየህ። አሁንም ሌላኛ የስራ ልምድ የጡረታ ቁጥሯን ደግሞ እዚህ ላይ አሁንም እስካን አድርጌው ነበረ። እዚህ ጋር ኦፕን በለው ያተትቻት ይችን ቪው ስትላት ያትልኝ ይቻትልኝ። አቤት 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 የስራ ልምድ ወይንም የአገልግሎት ማስረጃም ካለ እዚህ ላይ ስካን ስታደርገው እዚህ ጋር ዙረህ እንደዚህ አድርገህ ስታበረው ይህን ጠቅ አድርገው ቂው ይልልሃል። በቃ ቸው እንደዚህ አድርገህ ምን ታደርጋለህ? አንድ ጊዜ አስቀምጥ ትለዋለህ። አስቀምጥ ካልኸው በኋላ እዚህ ጋር ይኸውልህ ደረደረው የስራ ልምድ። እንደዚሁ እያደረግ ምን ታደርጋለህ ማለት ነው? ኃላፊነትን ትወጣለህ ማለት ነው። ይኸው እየደረደረው ነው። ስለዚህ አሁን ኮሜንታችሁን ልቀበልና ያልገባችሁ ካለ ጥያቄ ወንድሜ ዳይ ወደፊት ጥሩ ነው ቀጥል። ማስተዋል አንዱ አለም። እሺ እናትዬ አሁን ጥያቄ መቀበል ይችላል። ማንኛውንም ጥያቄ ግሎሪ በቃ ሆነሬብል በቃ በራሴ እኮ በቃ ተደሰትኩ። እውነት አንዳንድ ጊዜ ክሬቲቭ ያደረጉ የዩኒቨርሲቲ መምህራኖች ናቸው። ይህን ለምን አታደርግም ያሉ ውድ ጓደኞችን አመሰግናለሁ። እናሼ በእውነት እኔ ግን በዚህ 2-3 ቀን ውስጥ ወጥ የሆነ ስልጠና ሰጥተን እንገላገላለን። በቃ ኔትወርካችሁ ፊኒሽ አንቲል 4 o'clock። እሺ ያው ስንት ደቂቃ ነው የቀረኝ? 1 ሰዓት ከ21 ደቂቃ ቆይቻለሁ። 4 ሰዓት እንጨርሳለን። ጥያቄ ካላችሁ ልቀበላችሁ። it is enough for today። እሺ ቴክኒካዊ ጉዳይ እሺ ጠይቁ። አብራችሁ የምትቆዩም እንደዚሁ በእውነት እኔ እነዚህን 40 ምናምን ሰው ካገኘው ለእኔ በቂ ነው። እስኪ it enough for today። አዎ በእውነት በጣም ዝግጁ ነኝ። ሹሊ ያው የእናንተን ሀሳብ ማንም ይቀበለዋል። አለቃ የስራ ክፍል ኃላፊ ወደ ተቋሙ የበላይ ኃላፊ እያቀረበ የእናንተን ስሜት የሚረዳ አካል አለ። ስራው ተቆጥሮ ሲሰጣቸው ቆጥራችሁ መልሱ ነው እንጂ የሚባለው። ሹር እንደዛ ነው የተላለፈው መልእክቱ። እኛ ግን የምንፈልገው በዚህ ትሬኒንግ ስንቆይ ግልጽ ሆኖልን ስራውን ስንሰራ አድምተን ስንሰራ ሹር ይከብላል። ምናልባት የሰው ልጅ የሚበቃው ስንት ነው የሚለውን ነገር እኔም ስለማላውቀው ስንት እንደሚበቃኝ ጊዜውን የዋጀ የአበል አከፋፈል ህጋዊ አሰራር ተከትሎ ይከብላል። እሺ እስቲ ቴክኒካዊ ጉዳይ እሺ አንሳ እስቲ ሆፕ ሜኬ እስኪ ምን አለ? እኔ እኮ ሳውንድ እንዴት ክሬት እንደማስገባችሁ አይ ዶንት ኖ። በአካል የማይገኙ ተመዝጋቢ ብናገኝ እንዴት በጣም እንጂ። ለምሳሌ ለትምህርት ውጭ ሀገር የሄዱ ማህደራቸው እዛው ተቋም ካለ እናያለን እንጂ ከፈለክ እናያለን። ግን 44 ሰው ብቻ ነው። 100 ሰው ሲገባ ነው እሱን የምናየው። 100 ሰው ለምን መሰለ? አንደኛ አዲስ አበባ ዩኒቨርሲቲ እና ጅማ ዩኒቨርሲቲ እዚሁ ሀገር ስለሆኑ ናሽናል አይዲ ስላወጡ እሱንን አንድ ተርም ነው የምንመዘግበው። ነገር አንድ ተርም ማህደራቸው እዚሁ ካለ ሱፐርቫይዘር በሚባል አካውንት ጠቅ ያደርጋል። እኔ በሳይት ሱፐርቫይዘር አካውንት ገብቼ ጠቅ አደርጋለሁ። ነገር ምንም ኦቲፒ ምናምን አያስፈልግም። ነገር ግን ነው ያለ 45ቱን ሰዎች አድክሚያቸዋለሁ። ነገ ቀጠሮ ስንት ሰዓት? ሐሙስ አይደለም ዳይ ወደ አታችመንት እኮ አታች አደረኩ። የለህም ነበር እንዴ? ይኸው የለም። እስኪ መልካም እስኪ አታችመንት አላየህም እንዴ? ሲ ዩ ቱሞሮ ጉድ ናይት። እሺ ሀብቴ ያላየ ከሆነ የወለድትም አብሮ ሴፈራው ሽፈራው
ያው አታችመንት ይኸው እዚህ ላይ ክሊክ አድርግና ይኸው እዚህ ጋር ደርሰናል። ያትቻትልህ ከፈለጋችሁ ወደ ማረጋገጥ እንሄዳለን። ይህን መረጃ ጨርሻለሁ ብዬ ልላክላት እንዴ? ጨርሻለሁ ልላክ። ይችን ክሊክ ላድርግና ይህንን ክሊክ አንድ ጊዜ ኦፕን እዚህ ጋርም ክሊክ አድርጌ ወደዚህ አድርጌ እዚህ ጋር ሳይ ይኸው ይህንን አንድ ጊዜ አስቀምጥ ያስቀምጣል። ወዶ ነው እንደሚያስቀምጠው። ቆይ ሎድ አድርጎ ያመጣ። ይኸው የአገልግሎት ማቋረጥ። ይህንን ቪው ስታደርገው ይሄን አላሳየም እንዴ? ይሄንን አሰው አቤት አቤት አቤት! እንዲህ ካላልኩ አይሆንማ። እሺ አሁን ምን አላችሁ ነው? ምን አላችሁ? የወለዱትም አብሮ የወለዱት ማለት ነው። ስሙ በዛው ሬዲየስ ወይም በዛው ኤሪያ ካሉ መምጣት ካልቻሉ ያው ባይዘው የተቋም ኃላፊነት ወስዷል። የዚህ የምክክሩ ጊዜ በዛው አካባቢ ያሉ ይመዘገባሉ። የማይመጡ የታመሙ ደግሞ ገና ወደ የሆኑ ከሆነ ደግሞ ለመጨረስ ያው በዛች አካባቢ ሄደት ብለህ ዳታ ኢንኮርት ታደርጋለህ። ከዛ ውጭ ግን ለምሳሌ አዲስ አበባ እየሰራች ነቀምቴ ብትሄድ እናቷ ዘንድ እሷን ነቀምቴ አትመዘግባት ማለት በቃ ያለችም የት ነው ያለችው? ገጠር ከመንግስት መስሪያ ቤት ብትሆን ኖሮ እዛው ወለጋ ዩኒቨርሲቲ ወይም ደግሞ ከአንዱ መንግስት ተቋም ብትኖር ኖሮ እዛው ያለ ዳታ ኢንኮርት ይለከን ነበር። ነገር ግን ልጇን እያጠባች ነው፣ የሆነ ሰፈር ላይ ነው ያለችው። ተቋሙ ምናልባት ይህንን አማራጭ የውይይትን ቢሆንም ኦቲፒ እንድትልክና ቬሪፋይ እንዲደረግ ነው የሚደረገው። አዲስ አበባ እየሰራች የአዲስ አበባ ካሉት ተቋማት ውስጥ እየሰራች አንዱ ከምስራቅ ወለጋ ጊዳ አያና ብትሆን ከጊዳ አያና አትሄድም። ተቋም ላይ አይደለችም ያለችው፣ እናቷ ቤት ናት። የት ዳታ ኢንኮርት እዚያ ያለውም አያውቅም። ስለዚህ ሊሆን የሚችለው በአንድና በአንድ ነው። ወይ ተቋሙ ያስመጣታል፣ አለዛም ደግሞ ኦቲፒዋ ይላካል። በዛ ማስረጃዋን አፕሩቭ ታደርጋለች። ማን እዛ አብራ ቁጭ ሰው አስመዝግብ የሚባል አንደርስታንዲንግ አላችሁ። ዮር ኮኔክሽን ኢዝ አንስቴብል ዋርኒንግ። ለምን በዛው መስሪያ ቤት ስራ ልምድ ከተቀጠሩበት ቀን እሱማ በቃ ግን ስራ እስክንጨርስ አብረን እንደምንዘልቅ ስታፍ እናደርጋለን። ግን ትራንስፖርት ሁኔታ ማን ነው የሚወስነው? ካለ እኮ ያሉትን እነዚህ አትሪቢዩቶች ይታዩአቸዋል። እነዚህ በሙሉ ማለት ነው ኦፕሽናል። እንዴት ተው ልትመጣ ነው እንዴ? አንድም ፋይል የሌለው ሰው አንድች ደብዳቤ አታች ትደረጋለች ተባለ። የህይወት ታሪክን ማትተው ከመጣ ወንድም አለ ጡረታ አይከበርም ማለት እንደዛ ብለህ ሰው ኦፕሽናል ነው። እነዚህ ተትተው ይቀራሉ ማለት ሳይሆን እነዚህ የጡረታ ቅጽ፣ የህይወት ታሪክ፣ የትምህርት እንዲሁ ዋናው እኮ እዚህ ላይ ነው ያለው። ግን እንዲሁ ምንም ነገር ባይኖር ምንም ነገር የሌላቸው ይህ ሲስተም ይቺ ላይ ካላስገባው አያሳልፍህም። ይቺ ጨርሻለሁ የምትለዋን በተን ማለት ነው መንካት አትችልም። ይችን ካላስገባህ ነው እየተባልክ ያለው። ስለዚህ ኦፕሽን አለው ማለት መተው ሳይሆን እዚህ ላይ በሚጠይቁት እነዚህን አትሪቢዩት እያነበብ ስካን እያደረግ አታች ታደርጋለህ ያለውን በሙሉ እንጂ እኮ ይተዋል ማለት አይደለም። ወንድም አለም በዛ አግባብ እንድትረዳ ዶክመንቶችን ኦፕሽናል መሆናቸው አዎ እንደዛ ነው። በርታልን ወንድማችን ባቱ አለን በድል ነው። የስ እናንተ እያላችሁ ድሮስ ሀቅም ነው ከሆናችሁ ይዜር ሀቅ በጣም እየደከመኝም ቢሆን በቃ ማለት ሁሉም ሰው 1000 ምናምን ሰው ነው የመዘገባችሁት። 900 አለ አሜት ትችላለህ። በቃ በየደረጃው እድገቱ ደብዳቤ ከተሰጠው የስራ ልምድ ይሆን? አዎ በትክክል ለምሳሌ ላስረዳ። እዚህ ጋር አንድ የዩኒቨርሲቲ መምህር ከጀማሪ ጀምሮ እስከ ፕሮፌሰር እስኪደርስ ድረስ 7 ትርከኖች ሊያርፍ ይችላል። በሚያመጣው የትምህርት ዝግጅት ባለው የስራ ልምድ ከደረጃ 9 ጀምሮ ደረጃ 22 ላይ ሊያርፍ ይችላል። ደረጃ ሲቀይር ምን አይደለም የስራ መደብ ስያሜ ይቀይራል። ከጀማሪ መምህር፣ ረዳት መምህር፣ መሪ መምህር፣ ከፍተኛ መምህር እያለ ይሄዳል። ይሄ ማለት ከሆነ ቀን ወደ ሆነ ቀን የስራ መደቡን ሲቀይር ምን ያደርጋል ማለት ነው? የስራ ልምድ ይሆነዋል። ነገር ግን የስራ ልምዱ በአንድ ደብዳቤ ተጽፎ አታገኘውም። ካልጠየቀ እኮ አይጻፍለትም የስራ ልምድ ያሰራተኛ። ነገር ግን ከመደብ ወደ መደብ ሽፍት ሲያደርግ ደብዳቤ ተጽፎ ከማህደሩ ላይ ይደረግለታል። ደረጃ 9 ሲበሉት የነበረ
እዚህ የስራ መደብ ደረጃ ላይ ያለውን ደሞዝ እየተከፈለ አደራን እንድትወጣ ተብሎ የተጻፈለት አንድ ልም ታገኛለህ ስትጎሰጉስ ወንድም አለ እንጂ አማኑ ተማመን የባቱ ሰራዊት ጀግና ነው። ዋው ይስ ፋሲል ጀግና ማን። አንድ ጥያቄ ካልም በሚል ፓስ እና ዩዘርኔም ክሬት ተደርጎልን በሰነሰስ አላስገባናል። ኧረ ወዶ ነው እንደሚገባው። ምናልባት ዩዘርኔሙን ደልተው ካልሆነ በስተቀር በውስጥ በኩል ሪሴት አደረገው ወዶ ነው እንዴ? ችግር የለውም። ስለዚህ በዚህ አግባብ እንደሆነ ከሆነ የስራ መደብ ደረጃ ወደ ሆነ የስራ መደብ ደረጃ ሲቀይር ሰራተኛው በዛ በቃ ሙጥኝ ብሎ ያላጻፈ ከሆነ ነገር ግን ባለው ትምህርት ዝግጅትና ባለው የስራ ልምድ እንዲሁም ደግሞ በሚያስመዘግበው አፈጻጸም ከይዞት ከነበረ የስራ መደብ ስያሜ ወዳለው ደረጃ ሲቀይር እሱንን በደብዳቤው ውስጥ እየፈለክ ነው የምታገኘው ማለት ይሄ ነው የስራ ልምድ የምንለው እንጂ በአንድ ተጠቃሎ ላታገኝ ይችላል። ለምሳሌ በጥበቃ የስራ መደብ ገብቼ ዛሬ ላይ ከፍተኛ መደብ ላይ ያለ አለቃ ቢሆን የጥበቃው እንዳታወጩ ቀንሹ ይላታል። ኖ ጥበቃውን ምናምን እኔ ሴክሬታሪ ምናምን አታውጭ ምናምን ይላል። እናንተ እዛ ጋር የተቆረጠውን ካለ ማለት ነው የተቆረጠውን በአንድ የተጠቃለለሽ ብታገኝ ኖሮ የተቆረጠውን ታገኘዋል። እኛ የተቆረጠውን አይደለም የምንፈልገው ከመደብ ወደ መደብ የቀየረበትን ሁሉ ልቅ አድርገህ ታስገባለህ። መደብ የስራ ልምድ አይቀርም። ጀግና ማን። አንድ ጥያቄ ካልም እሱ ምንም እኔ ያለው እሱ ሪሴት ምንም አታስብ። በውስጥ በኩል ላክል በቴሌግራም ያው አማን ኢስሚስ አንድ ብላችሁ ቴሌግራም ላይ ማግኘት ትችላላችሁ። አድ ማድረግ ትችላላችሁ። ያው እዛ ታገኙኛላችሁ። እሺ አንተም ሆንህ አሰልጣኞቹ በቲዎሪም ሆነ በራሳችሁ አክሰሰሪ ስትሰሩ አይተናል። እዚሁ ራሴ 2-3 ሰርቼ ካልተለማመድ ገብቼ መቀመጤ ምን ያደርጋል? አስተያየት አንብብ አማን መፍትሄ አምጡ። እንደ የተሰጠ ታብሌት ነው አስተያየት ባያለ ያውን እኮ ካስከፋ አየናል። በቃ ቴታይም ያው ለኢትዮ ቴሌኮም እዚህ ለባቱ የሰጠው ይሄን ሁሉ ህዝብ የሚያስተናግድ አለ። ነገር ግን አቴታይም 900 ሰልጣኝ ገባባት። ነምበር ኦፍ ኔትወርክ ሴልስ ዲስትሪቢዩት ወይም ደግሞ ሴሏን ከተከፋፈልካት ምን ይሆናል ማለት ነው ወንድም ማለት ሲግናሉ ዊክ ይሆናል፣ አያስገባህም። ይህንን መፍትሄ ካልክ አሁን እዛም ቦታ ብትቀያየር ይሰራል እኮ። ወጣው እኮ እዛች ጫካ ውስጥ ነው የሚመዘግቡት እኮ። እዛ ህንፃ ውስጥ አልደረስ አለች። 10 ሰው ባለበት አካባቢና 100 ሰው ወይም ደግሞ ግራጁዌት ስታደርግ የተሰበሰበው ሰው ሲኖር ስልክ ስትደውል እኩል ልምድ ማህደር ላይ ባይኖር ይመዘገባል። ሜታ አግኝታል የሌለውን አትመሰክረው። ሜታ አይተህ ትጽፈዋለህ። ያኔ ስራ የለም በቃ አይጻፍ አለ ተብሎ አይጻፍም ልምድ ላይ። ለዛ ነው ኃይለ ማርያም ሌላም ምክንያቱም አሁን ቤት ሆነ እየሰራ ያለ አንተም እኮ መስራት ትችላለህ። ታብሌት ካልሰራ ታብሌቱ ይቀየርልህ። ተመሳሳይ መስሪያ ቤት ወረዳ ቀይሮ ዝውውር ቢሄድ ወደ መስሪያ ቤቱ የተቀላቀለበትን ቀን የዝውውር ወረቀት ነው የሚሆን። እንደው በስማ ሲፋ በእውነት በቃ ይሄ ነው እንደ አይነት ጥያቄ ነው። በእግዚአብሔር ተመሳሳይ መስሪያ ቤት ወረዳ ቀይሮ ወረዳ ቀይሮ ዝውውሩ ቢሄድ ወደ መስሪያ ቤቱ እንደው ወይኔ በጣም ጀንትልሜን በእውነት ምን መሰላችሁ? ይህንን ላስረዳ። የሆነ ወረዳ እስቲ የወረዳ ስም ጻፍልኝ በማርያም ያለበትን ወረዳ። ባቱ ወረዳ ከሆነ የባቱ ወረዳ ሴቶችና ህፃናት ወይም የባቱ ወረዳ ትምህርት ጽሕፈት ቤት ይላል። መጀመሪያ የነበርክበት የትምህርት ማስረጃ ምዝገባ የሚደረገው 8ኛ ክፍል ጀምሮ ነው። ቆይ እነግርሃለሁ። እላይ ስማኝማ። ተመሳሳይ መስሪያ ቤት ወረዳ ቀይሮ አለ። አድምጠኝ። ከዚያ እዚህ ለፍ ብሎ ሞጆ ትምህርት ጽሕፈት ቤት አለ። የሞጆ ትምህርት ጽሕፈት ቤት የመስሪያ ቤት ኮድና የባቱ ትምህርት ጽሕፈት ቤት የመስሪያ ቤቱ ኮድ ይለያያል። ስለዚህ ተመሳሳይ ትምህርት ጽሕፈት ቤት ነው እንዳለ የወረዳው የሚል። ስለዚህ የመስሪያ ቤቱ ኮድ
ከባቱ ያለው ኮድና እዚያ ጋር ስለሚለያይ ባቱ የነበረው በዝውውር ሞጆ ቢሄድ ሞጆ የገባበትን ቀን ትይዛለህ ማለት ነው። ትምህርት ጽሕፈት ቤት ነው። ግን ምንድነው መሰለ ሲመዘገብ የባቱ ወረዳ ትምህርት ጽሕፈት ቤት ይላል። በባቱ ወረዳ ትምህርት ጽሕፈት ቤት ውስጥ ያለ የስራ መደብ ላይ ኑረህ እኩል ትዳር ለመገናኘት ሊሆን ይችላል፣ በጤና ምክንያት ሊሆን ይችላል፣ ለተወሰነ ጊዜ ሊሆን ይችላል። የት ሄድከው? ሞጆ ሄድከው። የሞጆ ትምህርት ጽሕፈት ቤት ላይ ምን አገኘ? እኩል የሆነ ደሞዝ፣ እኩል የሆነ መደብ አገኘ። ስለዚህ ባቱ የሄድክበት እዛው የተራሱ ፕሪፊክስ ኮድ አለው። የራሱ የባቱ የሞጆ የራሱ እንትን አለው። ይሄ በጀት አለው። ስለዚህ ሁለቱ የተለያዩ እንደሆኑ የዚሁን የቅጥር ቀን እንዳልሆነ ትረዳይ ይገባል። ግልጽ ነው። እስቲ ላይክ አድርግ። አማን ኤግዚት ኤግዛም የሌለው ዲግሪ በማህደሩ ላይ ቢኖር እንደ ዲግሪ ይዘን እንመዘግባለን ይላል። ምን አድርገው ጥበቃ አድርገው አስገብቶ ነው ምን እንደዚህ መቅጠር ጀምረዋል ማለት አንተ በጣም የሚገርም ነው። መንቢ እቺ እኮ በቃ ሰላም የሆነች ዝም ቀጥረው ይሆናል እኮ። አዎ ታች ላይ መደብ ላይ ባለው ወስገው ይሆናል። ኤግዚት ኤግዛም ያለው አሁን ላይ ያው ኤግዚት ኤግዛም ግዴታ ስለሆነ የትምህርት ሚኒስቴርን መጣስ ስለሚሆን ተቋማት እንደዚህ አይነት ቅጥር ካሉ ያው ለምን ከ2018 ጀምሮ ነው ኤግዚት ኤግዛም ከማደራቸው ጋር እንዲያዝ የተደረገው። በጣም ግዴታ ነው፣ በቃ ማንዳተሪ ነው አንድ የስራ መደብ ላይ። ምክንያቱም አንድ የትምህርት ሚኒስቴር የተሰጠውን ስልጣን ተጠቅሞ ይህንን ካደረገ ይሄም ተቋማት በሙሉ ከዚያ ጊዜ ጀምሮ የግዴታ ማስታወቂያ ሲወጣ ይሄ ይገለጻል። እንደዚህ አይነት እያለ ነገር ግን ሲቀጠር 12ኛ ክፍሉን አስይዞ ሊገባ ይችላልና አብሮ የትምህርት ማስረጃውን ያንን ቴምፖ ሊያስይዝ ይችላል። እንደዚህ አይነት ሰላቢ የማይጠፋ ያው ለቀልድ ነው እንደዚህ ታንክ ሳማን ቆይ እዛው ላይ ያዙልኝና ስለዚህ አግባብነት አለው ብሎ ያረጋገጠ የሷፍ ስህተት እየሰራ ነው። ምክንያቱም ተቋም ሲቪል ሰርቪስ ሊሽረው አይገባም። በተሰጠው ማንዴት ሊክ ማስታወቂያዎች ሲወጡ እነዚህ ነገሮች አሉ ይላል። ነገር ግን ቴምፖ በዚህ በ12ኛ ክፍል ይገባል፣ ያ ሰው ይቀጠላል መደብ እስኪያገኝ ድረስ ወይም ደግሞ ተፈትኖ እስከሚመጣ ድረስ የሆነ መደብ ላይ ይገባል። እነሱ የትምህርት ማስረጃዎች እንደ ትምህርት ማስረጃ ሆኖ አንመዘግባቸውም። ምክንያቱም ኃላፊነት የሚወስድ የሰው ሀብቱ ወይም አፕሮቭ አታደርገውም። ነገር ግን መዝግቦ ለማስቀመጥ ከዛች ከ2016 ነው ከበኋላ መሰለኝ 2016 17 18 3 ዓመት መሰለኝ ኤግዚት ኤግዛም እነዚህ አየሮች መጠንቀቅ አለባችሁ። ኤግዚት ኤግዛም ምክንያቱም ኤግዚት ኤግዛም ያላለፈ እንደ ዲግሪ አይቆጠርማ። እንደዛ በሉልኝ ባካችሁ። ተመሳሳይ መስሪያ ቤት ወረዳ እሺ ትምህርት ተቀይሮ ዝውውር ቢሄድ ይሄ በቃ መልሼዋለሁ። የትምህርት ማስረጃ ምዝገባ የሚደረገው ሉክ ይሄም ደግሞ ወንድም አለ የገባ በቀለም ትምህርት ጥበቃ ሹፌር ከሆነ የሚያስይዘው የ8ኛ ክፍል የ10ኛ ክፍል የ12ኛ ክፍል ሊሆን ይችላል፣ ይመዘገባሉ እነሱ። ነገር ግን ሰራተኛው ሲቀጠር ይሰማል አይደል ጎበዝ? ሰራተኛው ሲቀጠር የተቀጠረበት አግባብ በትምህርት ምድቡ የመጀመሪያ ዲግሪ ብሎ ጠቅሶ ከሆነ ነገር ግን ከፎርጀሪ ጋር በተያያዘ ቼክ ይደረግ ተብሎ የ12ኛ ክፍሉን እድሜውን ለማወቅ የዚህን ጊዜ 8ኛ ክፍል ምናምን አንመዘግብም። አድምጠኛል እያንዳንድህ የዛ ተቋም ሲቀላቀል የገባበት የትምህርት ዝግጅት ዲግሪ ሆንና ወይም ዲፕሎማ ይሆንና ነገር ግን የሚያጠራበት ሁኔታ አለ። የ8ኛ ክፍልን አምጣ፣ የ12ኛ ክፍልን አምጣ፣ የ10ኛ ክፍልን አምጣ ይባላል። እነዚህ የትምህርት ማስረጃዎች ዲጂታል ቢሆኑ ኢትስ ሶ ሲምፕል ምንም ችግር የለውም፣ እስካን አድርጎ ይመዘገባሉ። ስለዚህ ከዚህ አንግል አጠቃላይ የሚጠይቀው የትምህርት ማስረጃ ከፎርጀሪ ጋር ተያይዞ ስለሆነ እነዚህ መዝግብ። ምክንያቱም የ8ኛ ክፍል ቅጥር ሊኖር ይችላል፣ የ10ኛ ክፍል ቅጥር ሊሆን ይችላል፣ የ12ኛ ክፍል ቅጥር ሊኖር ይችላል። እነዚህን በአንድ ፋይል አድርገህ ታያይዛለህ ማለት ነው። አለ የሚባለውን እስካን አድርገህ አስገባው፣ ምንም ችግር የለም። ዲጂታል አድርጎ መያዝ አሪፍ ነው። በአንድ ፔጅ፣ በሁለት ፔጅ፣ በሶስት ፔጅ፣ በአራት ፔጅ እያለ አንድ ጣጣጣ አድርገህ ብታስይዘው በጣም መልካም ነው። ወንዴማን እሺ
እና እንደዚህ ቢሆን እና ይህንን ሳታረጋግጡ ለምን እዚህ እንድንመጣ ተደረገ? ምን ሆንክ? መቅለተደኝ ምን ሆንክ? ታትር እንጂ እንዴት ምን ታረግ ነበር? አሁን አንተ አሁን ኃላፊ ብትሆን ምን ትሆን ነበር? እስኪ ምን ታረግ ነበር? ለምሳሌ የኢትዮ ቴሌኮም ኃላፊ ነህ ልበልህ፣ ምን ታረጋለህ? መችስ ባለን ሪሶርስ ተጨናንቀን እኮ የምንኖረው። ምክንያቱም ማሰብ ነው። በቃ ኦልሬዲ የማይቀር ጉዳይ ነው። በዚህ እነዚህ ምለፈው ለምን ብዬ ነው እንድታውቀው ብዬ አይደል? አንተም እዚህ ላይ ቁጭ ብለህ እኮ እየተከታተልከኝ ያለ እኮ ልትረዳው ነው መኪዬ። ምንም እኮ ባለን ሪሶርስ የዛሬ 20 ዓመት እኮ ኔትወርክ በኢትዮጵያ ውስጥ እልፍ ብሎ ዝውር ብሎ አይመጣም ነበር። እየዳህ በእግራችን ሳይሆን በልባችን ነው እየሄድን ያለው። ልክ እንደዛ በለው፣ ቀስ እያለ ነው። አሁን ይሄ መሸጋገሪያ ድልድይ ሆኖ ያገለግል። ማንም ቢሆን ነገር በኤሪያው ላይ የለም። ለዛ ነው ኮኔክሽን አንስቴብል ፕሊስ ዌይት ዋይል ትራይ። እሺ አሁን ይመጣል። ምናልባት እየተቆራረጠባችሁ ይቅርታ። እነዚህ ነገሮች ምን አጥጋቢላሽ ስጡ እኮ ያው እያሳየው ነው እኮ። በዚህ እኮ ትከታተላለህ። አወራ ዩቲዩብ ተሰርቶልሃል። እዛም ቢሆን ያው እያየን እኮ ህፃናና እናስረዳ። ምን ችግር አለው? ምንም የሚቀርባችሁ ነገር የለም። አይረ እንደው በዛው እንቅር እንደው ምንም በጣም አልጠቀመም። ምንም ችግር የለም። ግን ይሄን እያሳየው ያለው ከአስከፈ እኮ በዛ ሴንስ ነው። ሞሞጣ ነኝ ሲፈራው ዜናው አልገባኝም። ልወጣ ነኝ ነው እየወጣው ነው። እሺ ባቱ ይሰማል። ጥያቄ ስራ ልምድ አያሳልፍም። ኧረ ያው እየሳለፈ እኮ ነው። ያው ሰራው እኮ ደግመዋለሁ። ነገ አሁን እኮ ሰርተን ያለፍነው ይሄንን ነው። ይታያችኋል። ያልነበራችሁ ናቸው እንጂ እኮ ሰራን። ይኸውልህ እዚህ ላይ ልምድ አለ። ይኸውልህ የስራ ልምድ ክሊክ አድርጌ ላሳየው። የሰው ሀብት ንፋስ ለሀብቶ ገንዘብ ሚኒስቴር ሀብታሙ ኢንተርናሽናል ሆቴል ንፋስ በተለያየ ሴናሪዮን የሰራ ነው። ይኸው ይሄ ልምድ አሁን ነው። እዚህ 2 ሰዓት ላይ ገብተን ይሰራል። ነገ ደግሞ ጀምረዋል። ዋናው ግን ምንድን ነው እዚህ አሁን ለምሳሌ ብትሰራው አንደኛ አልሰራም ሳይሆን እናንተ ያስገባችሁበት ቀንና የተመደቡበት ቀን ነው። ሁላችሁ የተሳሳታችሁት ያላችሁ ኃይለ ማርያም ሊንኩን ቀይረ ግባ ይሰራል። ባቱ አያሳልፍም። ይሰማል። ጥያቄው የስራ ልምድ አያሳልፍም። አማን ማረኝ በጣም ልኬት ማረኝ መረጃን በተመለከተ የሰው ኃይል ላይ ያለውን በነተከምስ የሰው ኃይል ሊደብቅ ይችላል። ዞሮ ማረጋገጥ ስለሆነ አሁን የተመዘገቡ ተቋማት አሉ ታገኛላችሁ። እነሱ የመዘገቡትን ለማመን ስለሚከብድ ምን ማድረግ አለባችሁ መሰላችሁ? ቬሪፋይ ማድረግ ይጠበቅባቸዋል። ያንን ለመጎስቆስ አይደል የተቋማትን ወደ ወጥ ሆነ አሰራር ለማምጣት አይደለም። ኢፍ ሰምዋን ዋን ጌት ስኮላርሺፕ አቤት and go outside by giving full weekend for his curriculum including phone number and national ID. Is that ways to register by encoder? አይደለም ሳይት ሱፐርቫይዘር በቃ መልሷ እንቅጭ መለሴ አይ በጣም ጎበዝ። በሳይት ሱፐርቫይዘር ካለሽ ሳይት ሱፐርቫይዘር ብዬ መልሼዋለሁ። ቬሪፊኬሽን በአማርኛው ማጣራት ሆኖ ሳለ ለምን በብዙ ቦታ ቬሪፊኬሽን እያልን በአማርኛው ጽሑፍ የእንግሊዘኛውን ቬሪፊኬሽን እንጠቀማለን? በጣም አሪፍ ቦጌ፣ በጣም አሪፍ ነው። ቬሪፊኬ ያው ጉራማይሌ አይደለን እኛስ በስልማድ የምንጠቀማቸው ቃላት ናቸው እኮ። እኔ በራሱ እንደዛ ነኝ በጣም አሁን እንዲያውም እየለመድኩ በእናንተ እየተገሰጹ እየተማርኩ እውነት ነው ቦጌ። መረጃ ማረጋገጥ ላይ ስንሰራ የሰው ሀብት የያዘውን የሶፍት ኮፒ ሳይሆን ማህደሩ ላይ እያንዳንዷን እያገለበጥን ቬሪፋይ ብናደርግ ወይም ደግሞ ብናረጋግጥ በለው ነው ያለኝ። ቬሪፋይ አትበለኝ። እሺ በጣም አሪፍ። ያው አንዳንድ ጊዜ ልምድ ሆኖብን ነው። አንድ ጸሐፊ መደቡን የሚጠይቀው ዲፕሎማ ሆኖ ግን
ዲግሪ ኖሮት ከማህደሩ ጋር ተያይዞ ብናገኘው የስራ መደቡ ላይ የቱ ይመዘገባል? አንድ ጸሐፊ መደቡ የሚጠይቀው ሳይሆን አንድ ሰራተኛ መደቡን የሚይዘው በምደባ ኮሚቴ ተወዳደር ሲባል አግባብነቱ ታይቶ ሲወዳደር ያስያዘው የትምህርት ዝግጅት ይኖራል። ያ የትምህርት ዝግጅት ከመጀመሪያ ዴሞግራፊ ዳታ ነገር ግን ዲግሪ ቢኖረውና አውተንቲክ ወይም ደግሞ ትክክለኛ ሆኖ ካለ እሱ ላይ ምን እናደርጋለን? ዝግጅቱ ላይ ወይም ትምህርት የምትለዋን ታብ ክሊክ አድርገን ከዚህ ዩኒቨርሲቲ ከዚህ ቀን እስከዚህ ቀን ዲግሪ ተምሯል እንላለን። ያ መቼ ይጠቅመዋል ማለት ነው? ለቀጣይ ውድድር፣ አለዛም ደግሞ ይደርስበት ጉዳት ለማስቀረት ዲጂታል አድርገን ስካን አድርገን እንይዛለን። ነገር ግን አሁን ላይ የያዘውን የስራ መደብ ግን ዲግሪውን አይደለም የምንይዘው ዲፕሎማውን እንጂ አሁን ያ በማኑዋሉ ላይ ባየ ነው። ስታቲስቲክስ መስሪያ ቤት ላይ ዝውውር ቢፈጽሙ እንዴት ነው የምናየው? ምክንያቱም በዋናው መስሪያ ቤት ስለምንመራ ስለ ጂፒኤስ አስረዳ። አቤት አቤት! ምን እንኳን ጂፒኤስ ሌላ ማወራለሁ አባቴ። አሁን ፎኑን ክፈተውና የት ቦታ እንዳለ ላንሳ። ይሄ ሴኩሪቲ ደህንነት ጉዳይ እኮ ነው። ጂፒኤስ ሌላ አይደለም። ሲማን ወሩሻ ተከታትለው ነው የሚይዙ ጂፒኤስ። እሺ፣ የኢትዮጵያ ስታቲስቲክስ አገልግሎት 24 26 ቅርንጫፎች ቢኖሩት ዝውውር ሊሰራ ይችላል። ነገር ግን የኢትዮጵያ ስታቲስቲክስ አገልግሎት ቀጣሪው እናት መስሪያ ቤቱ ነው። አዟዟሪውም ራሱ ነው። ከአንዱ ቅርንጫፍ ወደ አንዱ ቅርንጫፍ ስትሄድ የእያንዳንዱ የቅርንጫፍ ኮድ ፕሪፊክስ ኮዱ ከእናቱ የሚለይ የተቀጠሩበት ቀንና ምናምን የሚለው ራሱ ያ ካምፓሱ ነው። እዛ ካምፓስ እዚያ ቅርንጫፍ ላይ የመደብ መታወቂያ ቁጥሯ ከእናት መስሪያ ቤቱ ውጭ ከሆነች ቅርንጫፏን ትይዛታለህ። ያትልህ ለምሳሌ ኢትዮጵያ ስታቲስቲክስ ኢስታ የምትባል ሁና አዳማ ከሆነ ቅርንጫፉ /አ ብሎ ይጀምራል። ነቀምት ከሆነ /ነ አን ያጠፋና ነ የእናት መስሪያ ቤቱ ፕሪፊክስ ኮድ አለ። ስለዚህ ያ መጀመሪያ የአደረጃጀቱን ሲያስጠኑ የእናት መስሪያ ቤቱን ፕሪፊክስ ማለት መነሻ ኮድ ይኖርና ከዚያ ቅርንጫፎች 26ቱን ቅርንጫፍ ስላሽ እያሉ አዳማ አዳ ሊሉ ይችላሉ። ጅጅጋ ሊሉ ጅጂ ይሉት ይችላሉ። እነዚህ የራስ ያዟዙራል። ምን ችግር አለው? ስለዚህ ቢፈጽሙ እንዴት ነው ያ ሲስማማ ሲዟዟር ከዛ ቅርንጫፍ ወደዛ ቅርንጫፍ ሁለቱ ቅርንጫፎች ወይም ወደ እናት መስሪያ ቤቱ ልትሄድ ትችላለህ። እዛ ያለው የሰው ሀብት በቀጥታ ዝውውር እኔ ዝውውር እሰራላችኋለሁ፣ ግን እዚህ ጋር ስለ መረጃ ደረጃ ስለሆነ በዛ ያዙት። አማን ስለ ጂፒኤስ አይታይም ይታያል። እኔ እኮ ዛውን ሮት ያሉ መልስ እየሰጠሁበት ነው። ቅድም እኮ ስልጠና እየሰጠው ስለነበረ ስልጠና ረሱ እንጂ እኮ 27 ሰው አለ። ዞሮ ዞሮ ነገ 2 ሰዓት እገባለሁ። አንድ ሰራተኛ ውጭ ሀገር ነው የሚኖር። ኢትዮጵያ ውስጥ ቢሆን ኢትዮጵያ ውስጥ ከሆነ በዳታ ኢንኮደሮች አማካኝነት እንመዘግባለን። ሁለቱን ነገ አንዳንድ ሰዓት ሰጥቼ አሰለጥናለሁ። ሁሉም በሰዓቱ እንዲገባ በሹመት ውክልና ይዞ ቆይቶ የስራ ልምዱ ይሆናል ወይ? በሹመት ውክልና ይዞ ቆይቶ የስራ ልምድ ይሆናል። ውክልና እኮ ልምድ አይሆንም ጎበዝ። ራሱ ውክልና ልምድ የለውም። ጥቅማ ጥቅም ካለው ያችን ሊያገኝ ይችላል እንጂ ተጠባባቂነት ራሱ ልምድ አይደለም። ልምድ ነው እንዴ? 1353 ላይ ውክልና በቃ አይደለም። ውክልና በተአምር ተጠባባቂነት አበሏን ያገኛታል። ያችንን የዚያኛውን የስራ መደብ ለምሳሌ ደረጃ 15 ላይ እና ዘሪሁን ተወክለ ከሆነ በተጠባባቂነት በተወከልክ በቃ ምን የለው ደረቅ ነው። ተጠባባቂነት ግን 1 ዓመት ላልበለጠ ጊዜ የስራ መደቡን ትይዝና ይዘው የነበረ የደረጃ 15 ነበረ 17ን
ከደረጃ 15 ወደ ደረጃ 17 ተቀንሳ የዛች ልዩነቷ ትከፈልሃለች። እንደ ደሞዝ ግን ተጨምሯል። ልዩነቷ ተደምራ ከደሞዝ ባለች። ምን ተጠባባቂ ነው? ውክልና ግን ልምድም የለው ምንም የለው። ትወከል የምትችለው አንድ ሰው ለትምህርት ሊሄድ ይችላል፣ ወይም ላሳምን አለቃ ቢሄድ እንደዚህ ሊወከል ይችላል። ውክልና ልምድ ሆኖ አያገለግልም የሚለው እንደዛ ነው። እሺ ሌላ ሰው ሌላ ሐሳብ ያለው ኤፍሬም አለቃ እዚህ ውስጥ የገባ እስቲ እጁን ያውጣ። ተደብቃችሁ ሰሙ ይሆናል እኮ ሁላችሁ እኛ እኮ ነው። እሺ በሹመቱ በቃ እንጨርስ እንዝጋ። እስኪ አለሁ በሉ እስኪ አጨብጭቡ። ውጧ እንዴ! ተው፣ ኧረ ተው ጎበዝ ተው። ብቻዬን እናንተ እየሰማችሁኝ እኮ ነው። እኔ እኮ ይደብረኛል እኮ። አለሁ በሉና በቃ ነገ የኔዎቹ ባቱ ሁላችሁ ከባቱ እስከመጡ ከሐሮማያ፣ ባህር ዳር፣ ጎንደር፣ ኮምቦልቻ፣ አምቦ ባላችሁበት ሁሉ ሰላማችሁ ይብዛ። ጓደኞቻችሁን ጠርታችሁ ነገ 2 ሰዓት በጥንቃቄ የሚሰራለ አንደኛ በሹመት በቃ ጥሩ ላይ ነው ያለ ነው። ብቻ እንደማትጎዱ አይ ኤክስፔክት እዚህ ያላችሁ ያው ሰኞ ስለጀመራችሁ ብለን እናስባለን። እንግዲህ ላይቡ 2 ሰዓት ሊፈጅ ነው። 24 ሰው አለ። ሁለት ነን። እስቲ 24 25ታችሁ ሰብስክራይብ አድርጋችሁ ውጡ። ሞስት ኦፍ ኢስት ሸዋ ወረዳ ኔትወርክ ኢዝ ኖት ጉድ አስ ዊ ሲ ዮር ኮሌክሽን ኦልሶ ዊክ ዮር ኮኔክሽን ኦልሶ ለማለት ዊክ ኢዝ ዜር ኦፍላይን አፕሊኬሽን የኔ ሁሉ ይወጣል። ያው አለ ግን ምስራቅ ሸዋ ላይ ኮኔክሽኑ የለምና ባሉት ወረዳዎች ላይ ስንሰራ ችግር ያጋጥመናል ብሏል። አያም ሄር በጣም አሪፍ። ይሄንን መልእክቱ ከዚህ ከመምጣቴ በፊት ተነስቷል። በተቻለ መጠን ኢትዮ ቴሌኮም ያን ሰፈር ወደ ፎርጂ ቀይረውና ፎርጂ ሲም ይዛችሁ ስራው ላይ ይሰማራሉ ተብሎ ነው የሚታሰበው። ቢያንስ 1 ሳምንት 2 ሳምንት እኮ ላይፈጅ ይችላል። ባይዘው በቃ ብዙ ሁሉም ሰው መዝግበን ነው የሚለውና በአንድ ሳምንት ጠቅ ልታደርጉ ትችላላችሁ። ሰራተኛ በረበት ሰዓት ትለበለቡታላችሁ። ብቻ ግን ሊንክ ላክልን ሌሎች አጋሩን እያሉ ሽፈራው ዜናው ሊንክ ላክልን እንዴ! ያው አይታያችሁም? ይሄ እኮ ነው። እሺ በምን ልላክላችሁ? በእግዚአብሔር ኢስሚስ ብላችሁ ግቡ በሉያቸው እንጂ ኢስሚስ ICMIS ኢስሚስ ላይ እንደሆነ ያገኛል። ላይቭ ይላል እኮ ኢስሚስ። አሁን እዚህ ጋር እንዴት አድርጌ ላጋራችሁ? ኮፒ ማድረግ ትችላለሽ አይደል? ለምሳሌ እስቲ ሪፕላይ ቻናል አክቲቪቲ ጎቱ ቻናል ፑት ለምሳሌ ይህንን ሊንክ እስቲ ኮፒ አድርገው እስቲ ይህንን ኮፒ አድርጉትና ላኩላቸው። እዚህ ጋር ያለችው አሁን ሸር ያደረኳቸው እስቲ ከገቡ በቃ እንትን እላለሁ። ምንም እኮ ሊንክ ኢስሚስ ብሎ ሲገቡ እኮ በቃ ይገባሉ። ኧረ በለው ኮፒ እንዴ! እና ሁሉም ከመቱ እስከ ባቱ ይሻሉ እኮ እያንዳንድሽ በእውነት በጣም ጥሩ ነገር ነው ያሳያችሁኝ። ኤኒቲንግ ባይዘው ስራ እስከሚያልቅ በዚህ ቲዩቶሪያል እየተከታተላችሁ እያንዳንዱ አዳዲስ ነገር ሲኖር በዚሁ ነው የማስረዳው። የቀኑን የውሎውን ሁሉ በዚህ ነው የማስረዳው። እስቲ የኔ ላይቭ አይታይም እንደዚህ? እስቲ በስልኬ ልክ ይታያል። እያንዳንድ እግዚአብሔርን ይታያል። ረጎረጎረጎረ ተበልቼ ይል በፈጣሪ እኔ ደስ አለ። እኔ እኮ በቃ ቼክ እንኳን ሳላደርግ ነው የገባሁት።
ያው ልምድም አሁን እዚህ ላይ ጥያቄ ካላችሁ ልቁንስ እዚህ ላይ ያላችሁት እንዳትጎዱ አንድ ነገር መመለስ እችላለሁ። ሁላችሁ እስቲ የሆነ ላይክ አድርጉ እስቲ። ምርጥ ገለጻ ነው። አማን መልካም አዳር። አሚን አለው አማን። እስቲ ጥያቄ ምናልባት እዚህ ውስጥ ካላችሁ 13 ሰው አለ ጥያቄ ማቅረብ የሚችላለ ምመልስላችሁ። ስለዚህ ነገ ቻችሁን ንገሯቸው። ምርጥ ገለጻ ነው አማን፣ በጣም እናመሰግናለን። የጋራ ማለት እያንዳንዱ ሰው እኮ የራሱ ኮንሰፕት እዚህ ላይ እኮ አሁን ቁጭ ብዬ ቀቅምድምድ እያልኩ ያለሁት የጋራ ለማድረግ እንጂ ቱቶሪያሎችን ሰርቻለሁ። በአንድም በቅድም በኮሜንት ባየሁትም ግን የጋራ ስናደርገው ፓወር ባንክ ቢኖር ኦኬ አዎ ይሰጣል ብል ተብሏል። እሱ ይዘጋጃል በየቅርንጫፉ ታየ ነበር የዛሬው። አሁን ይሄ የስራ ልምድ ይታያል ማለት ሲስመዘግብበት የነበረ ወንድ ማለት በጣም አሪፍ። እሺ ጥያቄ ካላችሁ ጥያቄ ማንሳት ትችላላችሁ። ጥያቄ ያለው አካል 2 ሰዓት ሊሞላው ነው። 2 ሰዓት ይሞላው ብዬ ነው። ይሄ መጀመሪያ ላይ እንዲህ እናንተን የሆነ ሀሳብ እኔ ባይዘው በጣም እያጠነከራችሁ ነው። ሞስት ኦፍ ኢስት ሸዋ እሱን ይሻለው አያም ሂር ላክልን። እሺ ከባቱ እስከ ነገ በሙሉ 1000ውን ሰው በሙሉ አስገቡና አለቆችንም እንጠራቸዋለሁ እዚሁ ላይ እንድታንጫጩት ነገር ማለት ሀሳቡን ተረድታችሁት በጋራ በሆነ ኦንላይን ሸሪንግ እዚህ ላይ ያስገብተን ማለት ነው። በጣም ደስ ነው የሚላቸው ይህንን እያዩ አንደኛ እናንተም ጊዜ ቀኑን ሁሉ ማታውን ሁሉ የደከማችሁ ለተልእኮ እንደሆናችሁ ይገነዘባሉ። እናንተ ግን ሊንኩን እና ለጓደኞቻችሁ ንገሯቸው። 2 ሰዓት ሬዲ የምናየው ነገር አካውንት ክሬት ምናምን ማድረግ ኢትስ ሶ ሲምፕል ስለሆነ ኢትዮጵያ ውስጥ የማይኖሩትን የመንግስት ሰራተኞች ማህደራቸው እዚህ ያለ ለትምህርት የሄዱ ሰዎችን ለሕክምና የሄዱ ወይም ደግሞ ለተለያየ ተልእኮ የሄዱ አምባሳደሮች ሊሆኑ ይችላሉ፣ መምህራኖች ሊሆኑ ይችላሉ። ሌላኛም እነዛንን እንዴት ሳይት ሱፐርቫይዘሩ እንደሚመዘግብ፣ ሁለተኛ ላኪና ተቀባይ እዚህ ኢትዮጵያ ውስጥ ሆኖ ለትምህርት የተላከ ሲኖር አንዱ ዳታ ኢንኮደር ወደ ሌላኛው ዳታ ኢንኮደር እንዴት አሳይ እንደሚያደርግ ተዘጋጅተን በጣም እዛው በመወያየት ልክ እንደዛሬው እናያለን። ዛሬ ግን ቤተሰብ ላይ በትክክለኛው አካሄድ እነዚህን ሁሉ መዝግቤያለሁ። እነዚህን ዲሞግራፊ ዳታ ምንድን ናቸው? ይህን ሁሉ አይተናል። ምናልባት ነገ ይህን አሳየኝ ብትሉኝ በቃ ዊክ ስለሚሆን ኔትወርኩ እንደዚህ አይተናል ማለት ነው። እዚህ ጋር አንድ የቀረ ዳሽቦርድ ላይ ልግባና ኢንኮ አይዲ ካርድ ላይ አውጥቼ አማኑኤልን አይዲ ላሳያችሁ። አያችሁት አድርጎ ያዘጋጁ። ይቺ እኮ በጣም ቀልድ እንዳትመስላችሁ። ይቺ ኤሞ 00 ምናምን 31 ፒኤን ነምበር ፒኤስኤ ነምበር ጀነሬት አድርጋ ይህን ስልክ ቁጥር ይህንን ፎቶ ከዛ ወስዳ የመንግስት
የመንግስት ሰራተኛ መታወቂያ ካርድ ጄኔሬት ማድረጉ በራሱ ለተቋማት ይህንን ጥቅም ሲያዩት እፎይ ገላገለኝ ነው የሚል። ስለዚህ እሱ አለ። we have high experience on economic establishment in senses that only connection did my best እንደ የተማረ ሰው ጋር መኖር እኮ በእውነት አንዳንዴ ነፍስ ነው እኮ የምትዘሩብኝ፣ ነፍስ ዘሩብኝ አላቸው። ባይዘው እኮ ማለት ነው የሆነ ዘመን ላይ እኮ ሀያል ሆኖ ይሄዳል። የዛሬ 20 ዓመት አልኩ እኮ ኔትወርክ የለም ግን ትንሽዬ እያለች ከዛፍ ላይ ስንወጣ ስንደውል እንደዚህ እያለ ያው መጀመሪያ ስልክ ነበር ያችን ያ አሁን ዛሬ ላይ ግን በቃ አብዛኛው ከተማ ላይ ያለው ሰው ኔትወርክ ያገኛል። ዞሮ ዞሮ ግን አሁንም ቢሆን ሌላ አማራጭ ብዙ ነገሮች አሉ ይገኛል። ያው እኔም ይችን አለች በቃ ኦልሬዲ ዳውንሎድ አድርገን ይህን ቪዲዮ የተወያየንበትንም እዚሁ እንትን እንላለን። እሺ እዚህ ላይ ይችን መታወቂያ ካርድ ካየን ዝርዝር ላይ ስንገባ ደግሞ የመዘገቡትን ሰራተኛ እዚህ ጋር ቁጭ አድርጎ አየው። ስለዚህ ብትጠሯቸው ደስ ይለኛል። ጨርሻለሁ ብዬ ልላከውና እኔው ጨርሻለሁ ብዬ እና በሳይት ሱፐርቫይዘሩ እስኪ ሌሎች እንዲያዩ ነገ ይደገም። ያየው ሰው ለሰው ሰይፉ አየው ለሰባለ እግዚአብሔር ያክብር። አዎ ዛሬ ቢበቃና ብተኛ ያላችሁ ነው። 4 ሰዓት ከ38 ሆኗል። ላይቫችንም 2 ሰዓት ሞልቶታል። ነገማ እናያታለን። በቃ ባቱ እኮ በቃ የተዋጣለት እንደሆነ ወቅት ያው ጥሩ ነገር ይዛችሁ እንደምትሄዱ ሀሳቦች ተነጋግረናል። ደህና ደሩልኝ፣ በሰላም ደሩልኝ ውዶች። በጣም ነው የማመሰግናችሁ ነው የማመሰግናችሁ። ይድረሳችሁ ባላችሁበት ሁሉ ሰላማችሁ ይብዛ። ቻው። በጣም ነው የማመሰግናችሁ ካልኩ ባይ ባይ። ነገ ጓደኞቻችሁን የክላስ ሚታችሁን ንገሩ። በጣም አዲስ ነገር ነው የምናሳያችሁ። እኔ ስራ ልምድ ግን ወይኔ ጨርሻለሁ ምለውን 16 ሰው ብቻ ቀርቶ ነው እንጂ ማጽደቅ ነበረብኝ። አማን ጥሩ ገለጻ ነው። በርታ። ጥያቄ ሲነሰስ ሳይት ሱፐርቫይዘር ምንም ችግር የለም። ነገ እችን አጽድቀን ሱፐርቫይዘሯ ጨርሻለሁ ስትል ሳይት ሱፐርቫይዘሩ እዛ ዘግተው ይወጣሉ። ነገ እንዘጋዋለን። ነገ በጊዜ 2 ሰዓት እንጀምራለን። ልክ በዚህ ሰዓት እንጨርሳለን። ራሳችሁን በጊዜ ብሉና ግቡ። ለካ ቆይቻለሁ። የሰራተኛ ዝርዝር ክሊክ አደርጋለሁ። እዚህ ጋር ይመጣል። ያማን አለ አይደለ? ስለዚህ እዚች ላይ አንድ ጊዜ ክሊክ አደርጋለሁ። እዚህ ላይ ሎድ አድርጓል። እዚች ላይ ቀጥና ወደ ቀጣዩ ቀጥል። እስቲ እዚህ ላይ እንደው ይሄንንም እንደዚህ አድርገን እዚች ላይ ያትልች እዚህ ላይ ተደብቃ ማለት ነው። ይችን ወደ መጨረሻው ሪፖርት የምትለዋን ክሊክ ስታደርግ እየመዘገብከውን ሁሉ እንደዚህ ታያለ። በንፋስ ስልክ ላፍቶ ክፍለ ከተማ አቶ አማኑኤል የሚባል በዛ የስራ መደብ በዛ ዲሞግራፊ ዳታ እያለ ይሄዳል። ይሄንን እንዲደረደደ እያላችሁ ታዩታላችሁ። አያችሁት? ከዛ እናት አለማየሁ እያለ አለሙ አማኑኤል የሚባል ልጅ አቤት ይሄማ ተመዝግቧል።
እንግዲህ እዚህ ላይ አስተካክል ምናምን አለላችሁ፣ እዚሁ ላይ ማስተካከል ትችላላችሁ። ከዛ ይቺ ራዲዮ ይቺ ቼክቦክስ ቼክ አለች። ይቺን ጠቅ ስታረጋት ለማን ነው የሚሄደው? ለሳይት ሱፐርቫይዘሩ ነው እንዳትለኝ። የሚሄደው ለኤችአር አፕሩቨር ነው። ይህ ህጋዊ ተከትሎ ስለተሰራ ነገር ግን ከአርባ ምንጭ ያለው ዳታ ኢንኮደር ለአዲስ አበባ ኢንኮደር ሲልክ የሚያረጋግጠው ሳይት ሱፐርቫይዘሩ ነው። ይህንን ነገር እናየዋለን። ይችን አስተያየት ጽፌ ጨርሻለሁ ሲል ወደ ሳይት ሱፐርቫይዘሩ ነው የሚሄዱ። አይደለም እንዴ? አማን ወንድማችን አማን ቴንክስ አሚን። በቃ እንደዚህ ስለሆነ ለነገ ሰው ይበለን። የምር በቃ በጣም አሪፍ። ለነገ ልተው አይደል? ለነገ ተው የምትሉ ለነገ ተው የምትሉ 15 ሰው ብቻ ነው ያለው አሁን ላይ። ለነገ ተው የምትሉ ለነገ ተው የምትሉ ካላችሁ